ተርክ ያልጨርሰው እኔ ጥይት 50 ክሊቨር ጥይት ከአይሮፕላን ላይ ተተኩሶ እንደ ዝናብ እየዘነበብኝ አቧራ ሳይነካኝ ወጥቻለሁ። እኔ በመርከብ ከጅቡቲ ሳውዝ አፍሪካ ገብቼ ከኔልሰን ማንዴላ ጋር ታስሬያለሁ። ያጣሏቸው ሰዎች ግን ውሸተኞች ነበሩ። ፋዘር በጊዜው መስሎት በዚህ ጉዳይ ነው አኩርፎ ከሌላው እንድንጸንስሽው ብለው ትተዋት ሄዱ እናትሽን አይደል $2500 ሩን ሲጠይቀው ሲከለክለኝና ሁለተኛ በዚህ ጉዳይ ቢታነሳብኝ እቦልክሃለሁ ብሎ ያለኝን ሜሴጅ ሁሉ ስክሪንሻት አድርጌ ልኬለታለሁ ደጋግሜ። እንዴት በገንዘቤ ትቦልከኛለህ? ስጠኝ ስል አለኝ ብለህ 100 ብር ብትልክልኝ እኮ እዛ ቤት ኪራይ ይከፍልልኛል፣ የሆነ ነገር ያደርግልኛል በሚል ተነጋገረንና እዚህም ነገር ከመጣው በሰው አፈላልጌ አናገርኩት። በቃ የሆነ እንደ ዋዛ ነገር አድርገው አጣጣለኝ። እዚህም ነገር ከመጣም በኋላ ከዛን አጋጣሚ ቸርች ተገናኘንና አወራሁት። ከዛን በኋላ ትንሽ እስከ ተወሰኑ ወራት አብረን ሄደን ያንን ነገር ሳነሳበት ያውም በጌታ የሚያምን ሰው ነው ቸርች ያገኘው ሰው ነው በቃ መሆኑ ነዋ። የዛንም ጌታን አምኜ አይደል የሰጠሁት። ከዛን በኋላ ያሉትን ሜሴጅ ኦሮምኛ ነውና ፎርዋርድ ላረግል ይችል ነበር እንዳለ ሁሉም አለ። እንዲህ ስታረገኝ እኮ እኔ ክርስቶስን ብዬ ነው ቤተሰቦችን እጂ ለቤተሰቦቼ ያላልኩትን ነገር እየሰጠሁ እኮ ክርስቶስን ብዬ ነው። ባይኖርህ እንኳን የለኝምና ይቅር በለኝ ለምን አትለኝም? ይቅርታ ለምን አትጠይቀኝም? እንደ ወንድም አሁንም ቢሆን እንዲህ ይህንን ነገር የለኝም አልሰጥህም በለኝ እሰጥሃለሁም በለኝ። ለምንድን ነው የምትዘጋኝ? ከዚህ በኋላ አላቅም አታቀኝም ብዬ ሜሴጅ ተጻጻፍን። ከቸርች ከተገናኘን በኋላ ማለት ነው። ከዛም ብሎክ አረገኝ። አንድ ስቴት ላይ ናችሁ? ያ እዚሁ ሚኒሶታ ነው ያለው። ቸርች ታገኘዋለህ? የተለያየ ቸርች ነው የምናመልከው። እኔ ግን ለአገልግሎት ተጋብዤ እነሱ ቸርች እጅ አገኘሁት። ብትሄድ ታገኘዋለህ ማለት ነው። እሱ በአንድ ላይ ነው ያለው። ያ ኡስታዝ፣ ይህንንም አሁን ምንም ማድረግ አትችልም። እኔ ለሚበልጥም ክብር አንደኛ መንፈሳዊነቱም የሚለካው በዚህ ነው። እሱ እንግዲህ አምኖበትም ይሁን ሳያምን ቢሰጥህ መልካም ነበር። በቅርብ ነው ወደ አሜሪካ ምድር የገባው። ቤተሰብ እንዳለ አውቃለሁኝ። ሊረዳህ ሊያግዝህ ሲገባ እንደ አገልጋይነትህ ማለት ነው ሊረዳህ ሊያግዝህ ሲገባ አብሮህ ሊቆም ሲገባ ያን ከማድረግ ይልቅ እንደውም በተቃራኒ ያንተን እዛው በኬንያ ሀገር ላይ እንኳን እያለ በጥቂቷ እንኳን ጊዜ ባወኩ ጊዜ ላይ የነገርከኝን አንድ ጊዜ አስታውሳለሁ። እና ሊያግዝህ ሲገባ አላደረገም። እሱ እዚህ ያለ ነው እናንተን እግዚአብሔር እንትን ብሎኝ በዛን በእናንተ በኩል ሰዎች ሲረዱኝ የነበረው እርሱ እዚህ ያለ ነበር ሲቸገር የነበረው። የሚገርም ነው። እሱ ስራ አለው። ኡስታዝ በውስጥ እናውራ። እሺ። በጣም ከባድ ነው። ስንቶቻችን በእውነት በምን አይነት ህይወት ውስጥ እየተመላለስን ጌታን እንደምናመልክ ወንድሞቻችንን እየበደልን እየጎዳን እያሳዘንን አሁን ከተወሰደበት ብር በላይ ድጋሚ ከጠየከኝ ሰው በራሱ ንብረት እንኳን እንዴት ለመጠየቅ እንኳን አይፈልግም። በቃ ተውለት። ጌታም ራሱ ይህን አይደል ብሎ ያለው። በቃ ተውለት። መልሶ እንዲሰጥ ልስጥ እንኳን ብሎ ቢላ አትቀበለው። በእውነት ኡስታዝ አትቀበለው። እግዚአብሔር የሚበልጥን ነገር ይከፍልሃል። ምክንያቱም ኖ በሽማግሌ አይጠየቅም። በሽማግሌ ሄዶ ከሚጠይቀው እኔ እዚህ ቅዱሳን ወገኖች በጽድቅ የምታገለግሉ ወንድሞችና እህቶች የጌታ ልብ ያላችሁ ሰዎች በበጎ ፈቃደኝነት አሰባስበን ብንሰጠው እኔ እናንተን ብለምን ይሻለኛል። እሱ በሽማግሌ እሱን ከሚለምነው ማለት ነው። ወንድሞች እናቶች፣ በእውነት ጌታን በቅንነት የምታገለግሉ ሰዎች $20 $25 $50 $100 ያላችሁ ሰዎች ይህንን $2500 አንድ ቀን ጊዜ አመቻችተን
ሰብስበን ለሱ ለወንድማችን ብንሰጠው ይሻላል። ለዛ ሰው ቢተውለት። አገልጋይ ወንድም ነው ጆ። እንዳልኳቸው ከእስልምና ሃይማኖት ነው የመጣው። ትልቅ ፖዚሽን ላይ ያለ ሰው ነው። የወረዳ መስጊድን የወረዳ ቤተ ክህነት እንደሚባለው የወረዳ መስጊድን ወይ ደግሞ የወረዳውን አካባቢ ላይ ያለውን ዋና የወረዳ እስልምና ጉዳይ የወረዳ እስልምና ጉዳይ መምሪያ ክፍል ዋና ኃላፊ ነበር። ኡስታዝ ነው፣ መምህር ማለት ነው። የምታውቁት እዚህ ሶሻል ሚዲያ ላይ ታውቁታላችሁ። እና እንደዛ ብናደርግ ይሻላል ሶሊ። አዎ እንደዛም አናደርግም። እኔ እስከዛሬ ረዳኝ ጌታ ታማኝ ነው። በሽማግሌ አንተ በሽማግሌ አልጠይቅም፣ ሀገር ቤትም አልጠየቅም። እንኳን እዚህ ለቸርችም አልናገርም። እንኳን በሽማግሌ ለማስጠየቅ አላደርግም። የሚያላችሁ ሰዎች በማንም አይጠየቅም፣ አላስጠይቅም። ይተውለት። እሱንም ካገኘሁት በራሴ ፈልጌ ሰላም እለዋለሁ፣ ብሩንም ትቼልሃለሁ እለዋለሁ። እነዚህ ቅዱሳኖችንም እዚህ ማስቸገር አልፈልግም። አሁን እግዚአብሔር ይረዳኛል እና ጸልዩልኝ። እናቴን አሁን ማስደሰት ፈልጋለሁ። ቢችል ጌታ ቢረዳኝ ለታናሹ ወንድሜ እናቴን ደስ እንድላት። አሁን እናቴ ከ90 ዓመት በላይ ወደ 100 እየገባች ነውና በሁለት ነገር ነው የምታዝነው። አንድ መቼ ነው አንተ ተመልሴ እኔን ደስ የምለኝ ትላለች። ሁለተኛው ደግሞ ባታወራ መቼ ነው ለእኔ ለልጁ ቤት እንድሰራላት ትፈልጋለች። እኔ አሁን በምንድነው ተመልሰ ማለት ወደ እስልምና ሃይማኖት ተመልሰ ማለታቸው ነው ማዘር? በእኔ ወደ እስልምና መመለስ እና ለታናሽ ወንድሜ ቤት መስራትን ነው የምትፈልገው እሷ ከኔ። ያኛን እንደማይሆን ነግሬያታለሁ። የኔ መመለስ መቼም አትጠብቅኝ፣ የእናንተን መምጣት ነው የምጠብቀው። በዚህ ካዘናችሁብኝ ብታዝኑብኝ ምንም ችግር የለውም ብያችኋለሁ። አሁን እሷ ከኔ የምትፈልገው እናቴ ለታናሽ ወንድሜ የሆነ ነገር አድርጌ እሷን ደስ እንድላት ነው የምትፈልገው። ዘግቼዋለሁ ብያለሁ። እሱ ነው የሚጦራቸው። ያ እሱን አቅመ በፈቀደ ለማዘር ደስታ ከሆነ እሱን ብታደርግ ይሻላል። እዛው ገጠር ናቸው አይደል ያሉት ወይስ ከተማው አካባቢ ላይ ናቸው? አሁን መሬቱ ከተማው ነው አሉ እኮ። ኦኬ ከተማ ነው። እሱን ብታደርግ ነው። ወደ እስልምና ሃይማኖት ግን ተመልሰ ብሎ የሚለው ነገር እሱን አልሰማም ብያቸዋለሁ። እዚህ ቤተሰቦች ራሱ ያውቃሉ። እሱም ልክ እንደዚህ ነው። እኔም አጎቴ በቅርብ ነው የሞተውና ቄስ አጎቴ እና ልጄ እዚሁ ቲክቶክ ላይ እያገለገልኩ ሁሉ ማለት ነው በደወልኩለት ጊዜ ልጄ ተመልሰህ አንድ ቀን እንደ ድሮ አብረን ቀድሰን ነፍሴ ከስጋዬ ሳትወጣ ማለፍ ነው የምፈልገው ብሎ በእንባ ለመነኝ። ልብ በሉ፣ በእንባ ነው የለመነኝ። የአባቴ ታላቅ ወንድም አጎቴ ማለት ነው። አባቴ የማልቀስ ያህል ነው አጎቴ የሚያለቅሰው። እንደዛ ነው ፔኑ የሚሰማኝ። የቱንም ያህል ቢያለቅስ ሆዴ በፍጹም አልባባም። ሆዴ በፍጹም ርኅራኄ ሐዘን አልተሰማው። ምክንያቱም ኢየሱስን ትተኸው ወደ ቀድሞ ሃይማኖት ተመልሰህ አብረን ብንቀድስ ነው ያለኝ። እና ያልኩት ምንድን ነው አጎቴ ሰማይ ምድር ከፍ ዝቅ ብሎ ቢል አላደርገውም፣ እንዳትጠብቀኝ። የሞተው ወንድምህ አልኩት አባቴን ማለት ነው። እሱ በሞት የተለየህን ያህል ልክ እንደዛ ነው አልኩት። የኔ አባት ቀድሞት ስለሆነ የሞተው እሱ የተለየህን ያህል ልክ እንደዛ ነው። እኔ አልመለስም። ኢየሱስ ክርስቶስ የህይወቴ ጌታና አዳኝ አድርጌ ተቀብየዋለሁ። ተመልሼ እንደገና ወደ ጨለማ ህይወት ውስጥ መጥቼ ቅዳሴ አብሮኝ ይቀድሳል ብለህ እንዳታስብ ብያልኩት። በዚህ ተለያይተን ነው በሞቱ የሄደው ማለት ነው። በዚህ ጉዳይ ድርድር የለም። አባት ቢባል አጎት ቢባል እናት ብትባል ሚስት ብትባል ልጆች ይባል ማንንም አልሰማም። ማንንም እንዳትሰሙ፣ ማንንም እንዳትሰማ። ኡስታዝ እሱንማ እናቴ እኮ ባጠባው ጡቴ በተሸከምኩ ማህፀኔ ይዤሃለሁ ስትለኝ አራራራ ከክርስቶስ ይልቅ ሰውን መስማት ኃጢአት ነው፣ በዚህ አትምጭብኝ
እንደዛ ከሆነ እኔ ነኝ የሚቀየምሽ ብያት አገር ቤትም እያለን ከዚህም ከሄድኩኝ በኋላ አሁን በስልክ ራሱ ብናወራቸው ሁሉ ነገር እንግዲህ የልቤን ያውቃል ነው እንጂ የምትለው አውጥታ እንኳን አትናገረኝም እናቴ እስካሁን። ያንን ያውቃሉ፣ ቁርጣቸውን አውቀዋሉ። በቃ አሁን ይሄ ለታናሽ ወንድምህ ማዘር እንዲደረግላቸው የሚፈልጉትን ነገር እሱኛውን አቅም በፈቀደ ልታደርገው የምችለው ነገር አድርግ። እናወራለን በውስጥ መስመር። ወሳኝ ጥያቄዎች ነው የጠየቀው። አገልግሎቱን እንዳትተወው፣ የመሬትህን የሀብትህን ንጥቂያ በደስታ ነው የተቀበሉት በቀደሙት ዘመን የነበሩት። ምክንያቱም መሬት የተዘረፈበት ምክንያት ጌታን በመቀበልህ ነው። አንተ ወሳኝ ሰውነህ፣ ትልቅ ሰውነህ። በሃይማኖት ውስጥ የወረዳ ጠቅላይ ቤተ ክህነት የእስልምና መሪ የነበርክ ሰውነህ። በጣም የምትፈራ የምትሰማ የነበርክ ሰውነህ። ያንተ ወደ ጌታ መምጣት እንግዲህ ድንጋጤ ፈጥሯል በቤተሰቦች በሚስትህም ላይ። እኔ ግን በጌታ ፊት ጸልያለሁ፣ ሚስትህንም ሁሉ ጭምር የሰራዊት ጌታ እግዚአብሔር አሳልፎ ብዙ የምናወራቸው ነገሮች አሉ በውስጥ በቃ እና አገልግሎትን አትተው። ያለውን የተጻፈውን ቁርአኑን፣ ሐዲሳቱን፣ ተፍሲሩን በሙሉ የምታውቅ ሰው ነህ። የተጻፈውን ሪትን የሆነውን ነገር ያለ መረጃ የማታወራ ሰው መሆንህን በዚህ በተዋወቁባቸው ጊዜያት ላይ አይ ቲንክ 2 ዓመት አይሆንም ከተዋወቅን፣ ኦልሞስት ከዛ በላይ ነው። አይቻለሁ፣ ሰምቻለሁ። ያለ መረጃ የማታወራ ሰው እንደሆንክ ተረድቻለሁኝና ይህንን አድርግ። ኡስታዝዬ እደውልልሃለሁ በቃ በውስጥ መስመር። ተባረክ። በውስጥ አውራኛ፣ የተቀረውን በውስጥ እናወራለን። በደንብ ማወራ ብዙ ማውራክ ነገሮች አሉ። አሁን እዚህም ቸርች ብዙ ቅድም ስትናገራቸው የነበሩ ነገሮች እንዳለ እኔ ጋም አሉና እኔ በግል ጉዳይ ቸርችን አላኮርፋትም። እዚህ ላይ ማላውራቸው ብዙ ነገሮች አሉና በውስጥ እናወራለን። እሱን በውስጥ እነግርሃለሁ። ይሁን ካልከኝም እሱንም አደርገዋለሁ። አይሁንም ካልከኝ ደግሞ አንተ ራስህ ትወስነዋለህ በኋላ። ቴንኪው ኡስታዝዬ፣ እደውልልሃለሁ ነገ ወይ እንደዚህ እንደዋወላለን። እሺ እሺ። ቴንኪው። ኦኬ፣ ተባረኩ ወገኖች። ጌታ ይባረክ፣ እግዚአብሔር ክብር ይሁን። በውስጥ እናወራለን። ሶሊ ኦኬ፣ ጸጋ ይብዛላችሁ። ሌላ ጥያቄ ያለው ሰው ካለ የአንድ 2 ሰዎች መቀበል እችላለሁ። አጭር የሆነ ካለ እርምዬ። ኤፊ በጣም ገርሞኛል ዛሬ በአንተ ሁልጊዜ በአንተ እግዚአብሔር ይናገራልና መንፈስ ቅዱስ በአንተ ውስጥ ሲናገር እንደነበረ ብዙ ነገር እረዳለሁና የሚገርም ቃል ስትናገር ልክ ለእኔ እግዚአብሔር ያን ቃል ሰጥቶኝ ነበረ። አላቋርጥም ብዬ ነው። ስለ ድሆች መከራ፣ ስለ ችግረኞች ወጣ አሁን እነሳለሁ የሚለውን ሰጥቶኝ ወዲያው ተናገርከው። እኔ ሰጥቶኝ ነበር፣ የመንፈስ ቅዱስ አቃብሎኝ ነበርና ኮንፈርሜሽን እንዲሆንልኝ ነውና የእግዚአብሔር መንፈስ በአንተ ውስጥ ትልቅ ነገር ነው ዛሬ የሰራውና መንፈስ ቅዱስ ነው በአንተ ውስጥ ተናገረ። ክብሩን እግዚአብሔር ውሰድ። ይሄን ልነግርህ ብዬ ነው፣ ኮንፈርሜሽን ልስጥ ብዬ ነው። ቃሉን ሰጥቶኝ ነበረ፣ ወዲያው ሰጥቶኝ፣ አንተ ደግሞ ተናገርከውና ክብር ለእግዚአብሔር ይሁን። ኤሊን ነው ቀጥል ልምዬ፣ ስራ ላይ ስለሆንኩ ነው። ችግር የለም። እሺ ኤፍዬ፣ ተባረክ፣ ጸጋ ይብዛልህ። ጸጊ ያለሽ ቢኒ እንግሊዞች ሁለቱም እንግሊዞች ናቸው። አይ ቲንክ እነሱ ጋር ሚድናይት አልፎ ኦልሞስት ሊነጋ አይደል? ኦኬ ጸጋ ይብዛላችሁ፣ ተባረኩ። ኦኬ ሌላ ሰው ካለ አንድ ሰው ወይ 2 ሰው ሊቀበል ይችላል። እሺ ጸግሽ። ኦኬ እህትየው ላወርዳት በኋላ እንዳረሰ። እሺ ጸጋዬ ማለት ተስፍሽ። አቤት፣ ሰላም ለእናንተ ይሁንላችሁ። እርም እንዴት ናችሁ? ጥያቄ አለኝ። ስራ ቦታ ነው ያለሁት። ፕሌስ ያንተ ስልክ ቁጥር ይፈልጋለሁ። አሜሪካ ነው ያለሁት፣ አገልጋይ ነኝ። ውስጥ ላይ የሚጠይቅ ነገር አለ። ውስጥ በጣም የተሰበሩት ነገሮች አሉና እንድጠይቅ ይፈልጋለሁ። እንዴት ላገኘ? ፎሎ ባክ ምንሽላለው በውስጥ ስትወጣ ሜሴጅ ጻፍልኝ። በዚህ ኮሜንት መስጫው ላይ ሳይሆን በውስጥ ነው። ኦኬ ዋትስአፕ አለ። ዋትስአፕ ስልክ ቁጥር
አዎ ጽፍልሃለሁ። እዛ ላይ አንተ ጻፍልኝ፣ እኔም ጽፍልሃለሁ። አሁን እዚህ ጋር ሆኜ ፕሊስ መጻፍ ስለማልችል ነው። ኦኬ ፕሊስ አንሳኝና ይደውልልሃለሁ ከስራ ሲወጣ። ተባረክ። ፓስተር ሚኒሶታ ነው ያለው ቅድሙ ፓስተር። ሚኒሶታ ነው። አሁን ሚኒሶታ ነኝ። እኔ ደግሞ ኢንዲያናፖሊስ 6 ሰዓት ጉዞ ነው ልዩነት ያለው። ኦኬ ፎሎ አድርጌያለሁ። ፎሎ ባክ መልስልኝ፣ እናወራለን። ያ ተመሳሳይ ጥያቄዎችም ስለነበሩ አባ ውስጥ እናወራለን። ያ መልሽ ይላል። ታንክ ዩ። ስንት አደርጋለሁ ስልክ ቁጥሬን ብሬክ ታይም ላይ ወጥቼ እደውልልሃለሁ። ሰዓታችን ተመሳሳይ ነው። ታንክ ዩ ኤርሚ። ስልክ ቁጥሬ ስንት አደርግልህ? ፎሎ ባክም መልስልኝ። እሺ ያው ፎሎ ባክ መልስ ይላል ነው እንትን በቃ። ታንክ ዩ ኤርሚ። ጌታ ይባርክ። አገኘሃለሁ። እሺ ታቸውን ሰማቸዋለሁ። እሺ ቴንክ ዩ። ኦኬ አሁንማ ኡስታዞቹ እየተሰበሰቡ ነው። ደረሳዎች ናቸው የቀሩት። አብዶ የመጣው እሺ እንኳን ደህና መጣችሁ። ማን ነው እንዴት ነው ማነበው? ቅመሜ ነው ቅመም። አቤት ሰላም ላንተ ይሁን ኤርሜ። ሰላም። እሺ እንዴት ነሽ እህቴ? እግዚአብሔር ይባረክ። እኔ ድንገት ነው የገባሁት፣ በቃ የእግዚአብሔር ጊዜ ስለሆነ ብዬ አስባለሁ እና እግዚአብሔር ይባርክ። ስታስተምር መሀል ላይ ነው የገባሁት እና ግን አንድ ጥያቄ ያለኝ ጥያቄ ነው መልስ ለማግኘት ስለፈለግኩ ነው እና ይቅርታ በመጠየቅ ጉዳይ ማለት ነው። እኔ ይሰማል ድምፄ? ይቅርታ። እኔ ያለ አባት ነው ያደግኩት። ያለ አባት ማለት ምንድን ነው? እናትና አባቴ ተለያይተው እናቴ እኔን ስታረግዝ ነው አባቴ የተለየው። ከዛ በኋላ ያው በእንጀራና አባት ነው ያደግኩት ማለት ነው እና የአባት ፍቅር የሚባለውን ነገር ብዙም አላውቀውም፣ ሴንስም የለኝም። ምክንያቱም በእንጀራ አባት ስላደግኩኝ ማለት ነው እና እስከ ቅርብ ጊዜ ድረስ እግዚአብሔር ስላስተማረኝ ጌታ በሚገባኝ ነገር አባቴ ነብይ ስጠራው ሴንሱን ስለማላቀው ግን በቃ የሌሎችን ሰዎች እያየሁኝ በቃ ጌታው እንደዛም አልልህም እንደሚገባኝ ግን በቃ አንተ አባቴ ነህ እያልኩ ብዙ ጊዜ እጠራለሁ እና ምን ልልክ ነው ብዙ ጊዜ እንደዚህ ሰዎች ይጠይቁኝና ለምን ይቅርታ አትይውም ብለው ይሉኛል ማለት ነው። እኔ አልተቀየምኩትም። እኔ ያለሁት ውጭ ነው እና ልክ እኔ ወደ ውጭ ልመጣ ስል ልጄ ብሎ መጣ ማለት ነው እና እኔ በግድ ነው ራሱ እስከዛሬ የት ነበረ እሱ? አሁን እኔ ወደዚህ ልመጣ ስል ነው እንዴ እንደዚህ እሱ እኔን ለማናገር የሚፈልገው ብዬ በጣም ልቤ አዝኖ ስለነበረ አላዘንኩበትም። ግን በቃ ሴንሱን ስለማላቀው እና እዚህ ከመጣውን በኋላ ሰዎች ለምን ይቅርታ አትዩ ምናምን ብለው ይሉኛል። እኔ እኮ አላዘንኩበትም፣ ክርስቲያን ነኝ እና ግን እስካሁን በህይወቴ ኑር አይኑር እስከማላቀው ድረስ ነው አባት እንዳለኝ ራሱ ረስቻለሁ፣ ሴንሱን ስለማላቅ ማለት ነው። ግን በህይወት እንዳለ ያው ሰማለሁ ከሌሎቹ እና ምንድነው ማድረግ ያለብኝ ኤርሜ? እኔ ውስጤ ምንም አላዘንም፣ ሴንሱም የለኝም። አሁን አባት ብዬ ስለ ራሱ ሴንሱ የለኝም። ይቅርታ መጠየቅ አለብኝ ወይም? ምክንያቱም ምንም ያዘንኩበት ነገር የለም። ያው ስላላደግኩ ነው፣ ሴንሱ ስለሌለኝ ነው የአባትነት የሚባለውን ነገርና ይሄን ምን ትመክረኛለህ? እግዚአብሔር ያዝንብኛል ወይ? አሁን እሱ ቢሞት በጌታም አይደለም ቢሞት እግዚአብሔር ይጠይቀኛል ወይ ይቅርታ ለማለት የሚለውን ጥያቄ ነው። ኤርሜ ተባረክ። ተባረክ ቅመምዬ፣ ጸጋ ይብዛልሽ። ወሳኝ ጥያቄ ነው በእውነት። በእንዲህ አይነት አስተዳደግ ማደግ ምን እንደሚፈጠር እኔ አልፌበት ስላላየው ህመሙ አይገባኝም። ሙሉ በሙሉ ምንም ልረዳሽ አልችልም የምትይውን ነገር ብዬ ልልሽ አልችልም። ቤተሰብን ማጣት፣ ያለ እናት ወይ ያለ አባት ማደግ፣ ያውም በህይወት እያለ
ማደግ ምን ያህል ሊከብድ እንደሚችል ለሴትም ለወንድም እኔ በእናትና በአባቴ ላይ ስላደግኩ ማለት ነው። እና ፔኑ ምንም ልረዳሽ አልችልም ብዬ አልልም፣ ግን እረዳለሁ። ባላልፍበትም እረዳለሁ። እኔ አባዬ እያልኩኝ እንዳደግኩኝ አንቺ እንደዛ ብለሽ ለማደግ ያንን እድል አላገኘሽም። ለምን? በወቅቱ ከማዘር ጋር በተፈጠረው ነገር ፋዘር ትተውሽ ስለሄዱ ትተው ስለሄዱ ማለት ነው። ኦኬ እሳቸው ልጄ አይደለችም ብለው አይደለም አይደል የተውሽ? ያው ከማዘር ጋር በተፈጠረው ምክንያት ነው የተለያዩ። ልጃቸው እንደሆንሽ ያውቃሉ፣ ያምናሉ ማለት ለዚህም ነው የመጡት። ግጭት ነበረ። ያው እኔ እናቴ ከምትነግረኝ ነው የምሰማው፣ ምክንያቱም ስለማላውቀው ስወለድም ያላባት ስለተወለድኩኝ ያው እናቴ እኔን 5 ወር ነፍሰ ጡር ሆና ነው የተለየሽ ነው የምትለኝ እሷ ማለት ነው። እና አገር ቤትም እያለው ምናምን ምንም ይሄ ላይክ አንጠያየቅም ምናምን ነው እንደዛ ነገር አታችመንት የለንም። ግን አባትሽ እንደሆነ ግን 100% ታምኛለሽ አይደል? ስለነገረችኝ አምናለሁ። ያ ምክንያቱም አለና አባትን እህቶቼ አሉ። እኔ 3ኛ ልጅ ነኝ። ከአንድ አባት ከአንድ እናት የተወለድን እና አባቴ እንደሆነ አምናለሁ። ማዘር ስለነገሩሽ ማዘር አይዋሽም? አዎ አትዋሽም። ኡስታዝዬ ልመልስልሽ እያለ ነው። ይመልስልሽ ጆ። እሷ ያለፈችበትን ነገር እኔ ስለሚገባኝ አንተ በእናትና በአባት ስላደግ አይገባም። እኔ በ6 ወሬ ነው እናቴና አባቴ የተለያዩትና እኔ ይገባኛል። ያለ አባት ነው ያሳደገችኝ እናቴ። በዛው በእስልምናም ቁርአኑ ምንድን ነው የምለው? ለእናት አባታችሁ መልካምን አድርጉ የምለውን ተከትዬ ቤተሰቦቼ ራሱ ያስታረቅኩኝ እኔ ነበርኩኝ፣ በዛ በነበርኩበት እስልምና እንኳን በክርስቶስ። ስለዚህ አሁን ልልሽ የምፈልገው ነገር ምንድን ነው? አንደኛ በህይወት በመኖራቸው እድለኛ ነሽ። ምንም ባታደርግላቸው ይቅርታቸውን ተቀብለሽ መጽሐፍ ቅዱስ ሲናገር እንዲህ ይላልና ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኖሩ፣ ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የእኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና ብለው በሮሜ ምዕራፍ 12 ቁጥር 18 እና 19 ነው ያነበብኩኝና ቢቻላችሁ አባትነቱን ቢቻላችሁ በእናንተ በኩል ከሰው ሁሉ ጋር ስል ይሄ ሰው በስጋ አባትሽ ነው፣ ልጄ ብሎሽ መጥተዋል። ከእናትሽ ጋር በተጣላው ነገር አንቺን እናትሽ በነገረችሽ ነገር ነው ልብሽ ይራቀውና ይሄ ሰው ዛሬ ጌታንም ባያቅ አባትሽ ነው፣ አስገኝቶሻል። አባትሽ ሆኖ ያስገኘሽ የተጣላው ከእናትሽ እንጂ ከአንቺ ጋር ስላይደለ አትበቀሉ፣ ብትበዳይ ራሱ አትበቀሉ። ይሄንን ቃል አስተምሬ መጥቼ ነው ልጄ ጥርሴ የወለቀው 2017። ይሄንን መክሰኞ ቀን አስተምሬ አትበቀሉ፣ በቀል የእኔ ነው፣ ብድራቱን እሰጣለሁ ይላል ጌታ የምለውን አስተምሬ መጥቼ በዛው ከምሽቱ ወደ 5 ሰዓት አካባቢ በዚህ በፈረንጆቹ ልጆች ተጣሉ ተብሎ ከትምህርት ቤት ተደወልልኝ። ሲሄድ ይሄ ቴምፒቴሽን ነው፣ እግዚአብሔር ልፈትነኝ፣ ጠዋት ያስተማርኩትን ትምህርት እተገብረዋለሁ አልተገብረውም የምለውን ነገር ሊያሳየኝ ነው ያደረገው ብዬ ባደረግኩት ሙስሊሞቹ ተሰባስበው ሽምግልና መጡ እኔ ጋ። ይሄንኑ ቃል አስተምሬ ማታም ይሄንኑ ነገሪያቸው ቁርአን ላይ ቢሆን አሲኑ ቢሲኒ ጥርስን የሰበረ ጥርሱን ስበረው፣ ወልዐይኑ ቢልዐይኒ አይንን ያጠፋ አይኑ ይጥፋ። በእስልምና እንደዛ ነበር። አሁን ደግሞ አልችለውም፣ አምላኬ አትበቀሉ ይላል ብዬ በነገርኳቸው ክርስትና ከሆነ እንደ ሁሴን ነው ተብለው ኖርማል ስሜ ሁሴን ነውና ክርስትና እንደ ሁሴን ነው። በእኛ ሽምግልና ውስጥ እሱ እስካልመጣ ድረስ እስከ መባል ድረስ እግዚአብሔር ፍቅር የሰጠኝ በዚች ቃል ምክንያት ነው። ስለዚህ አባትሽ ዛሬ በህይወት አሉ። ልጄ ልልሽ ይፈልጋሉ። ደውለሽ አባዬ
ሰላም ነው እኔ እኮ ልጅህ ነኝ ብትያቸው የሚያገኙትን ደስታ ልክ አዲስ ሰው ወደ ጌታ እንደመጣ እግዚአብሔር ራሱ ደስ ስለዋልና ያለፍኩበትን አባቴን እየተንከባከብኩት ነው የሞተው። እኔ በ6 ወር የተፋተው አድጌ ቁርአን አስተማሪ ከሆንኩኝ በኋላ ነው ተታርቀው ቤቴ እንኳን እየመጡ ተቀብያቸው ያረፉትና አንቺ ዛሬ በጌታ ነሽ። ጌታሽ ደግሞ ይቅርታ አምላክ ነው። ምንድነው ያላደረግነውን ነገር አድርገውልን ያንን ነገር አምነን እንድቀበል ያደረገው ጌታ በይቅርታ እንድትቀበያቸው ይፈልጋልና ይሄንኑ ለመናገር ፈልጌ ነው። ይቅርታቸውን ተቀበያቸው። ልጅህ ነኝ አባቴነ ብትቺ ከእናትሽ ረጋ ራሱ ብታስታርቅያቸው ወደ ጌታ ለመምጣቱ ራሱ ምክንያት ትሆኛለሽ ብዬ ተስፋ አረጋለሁ። ተባረኩልኝ። ይቅርታ በዚህ ላይ ለመጨመር እናቴ የለችም፣ አሁን በቅርብ ጊዜ በህይወት የለችም። እሱ ደግሞ ኦልሬዲ ትዳር ይዞ ልጆች አሉት። ታስ ሎንግ ታይም ይሄ የሎንግ ጊዜ ነው የነገርኩት አሁን እዚህ እና ተለያይተው የራሱን ትዳር መስርቶ ልጆች አሉት ምናምን እና እኔ እንኳን ወደ ውጭ ከመጣ ኦልሞስት ከ15 ዓመት በላይ ይሆናል እና ያን ጊዜ ያየሁት ነው በህይወት በአካል እና ብሄድም እንዳልኩክ ምንም ሴንስ ለሌለኝ እሱም ስለማይጠየቀኝ ግን ያው ትሰማለ ማለት ባታቅም በቃ የሆነ ከሌ መጥቶ ነበር ምናምን ተብሎ የእናታችን ለቅሶ ጊዜ መጥቶ ነበር እያለቀሰ ነበር ምናምን ሲሉ እሰማለሁ፣ ይሰማኛል። ግን በቃ ውስጤ ያዝናል ሴንሱን ስለማላቀው ማለት ነው። እና እሱ ልል ነው። የት ሀገር ነው የምትኖሪው እህታችን? አሜሪካ ነው የምኖረው። አባትሽ የት ነው የሚኖሩት? ገጠር ነው ወይስ ከተማ? አዲስ አበባ ከተማ ውስጥ። አዲስ አበባ ነው የሚኖሩት። ከወጣሽ ጊዜ ጀምሮ ደውለሽላቸው ታውቂያለሽ? አላቅም። 15 ዓመት። አዎ እሱም አይጠየቀኝም፣ እኔም አላቅም። አይጠየቀኝም እኮ አሁን እሳቸው ከኢትዮጵያ ወደ አዲስ አበባ ማነው ከአዲስ አበባ ከኢትዮጵያ ወደ አሜሪካ መደወል የሚችሉበት አቅም አላቸው? አይ የላቸው ማለት አቅም አይ ቲንክ ሶ። እኔ ብዙ ስለማልቼክ ስለማላረግ ኢንተርናሽናል ኮል ስለሆነ ገንዘብ ያስከፍላል። አንቺ ስልካቸውን ታውቂዋለሽ? ኧረ በፍጹም እኔ እኮ ግንኙነት እኮ የሚባል የለኝም። እኔ መጥተው ምን አሉሽ? ያኔ ልትወጪ ስትይ ልጄ ልትሄድ ነው ምናምን ብሎ የት ያሳደገኝን አባት ነው ዛሬ ልጄ የሚለኝ ብዬ ነው በቃ ያልኩትና ጎረቤቶች ናቸው ኧረ እባክሽ ምናምን ብለው ራሱ ዝም ብዬ ሰላም ያልኩት ማለት ነው። እሳቸውን ማለት እሳቸው እንግዲህ አባትሽ መሆኑን እናትሽ ኦልሬዲ ስለነገሩን ሶሪ እንግዲህ በእናትሽም የህይወት እልፈት ምክንያት ዛሬ ባይኖሩም ማለት ነው። ግን ደግሞ ፋዘር አሉ እና ምንም ይቅርታም አልጠየቁሽም? ከዛም በኋላ አንቺን ለማግኘት እንደው ተጸጽተውም ቢሆን እንኳን ይቅርታ ለመጠየቅ ምንም ሊያገኙሽ የሚችል መንገድ የለም? በፍጹም ሲጀመርም ውጭ መጣች ስለተባለ እኮ ነው እንጂ እኮ እዛ ኖር ያለው እኮ በፍጹም አላቅም። እኔ ከዛ በኋላ እህቴ ጋር ልታሳድገኝ እህቴ ጋር ወሰደችኝ። ከዛ በኋላ ምንም አላቅም እኮ አሁን ውጭ መጣች ስለተባለ ነው የመጣው። ሊፈልገኝም አይችልም ነው። ኦኬ ኡስታዝዬ ነግሮሻል። እኔ ከሱ የተለየ የምነግርሽ ነገር የለም። በሱ በተናገረው ላይ ግን ተጨማሪ የምነግርሽ ኤርሚ አንዴ እንትን ይባል ይቅርታ እኔ እንትን አላልኩም እና የአባትነት እንትን ስትል ግን አንድ ነገር ልበል። ምናልባት ከእኔ እንትን ከወሰደች እኔ የ2 ወር ተረግዤ ነው አባቴ የወጣውና አላውቀውም ነበረ። አላሳደገኝም፣ ያለ አባት ነው ያደግኩትና ከዛ አንፃር ይብን እኔ በ7 ዓመቴ ነው ሰው ቤት የገባሁት። እናታችን የምታበላ ናታ። እኔ ሰው ቤት ተቀጥሬ ነው ያደግኩት፣ ሰው ቤት ነው ያደግኩት። ግን የሚገርምሽ ነገር 13 ዓመት እንደዛ ሲሞላኝ አባቴን ለመፈለግ ሙቷል ተብሎ አክስቴ እድር በልታለች። አሁን አክስቴ አባቴ ቢሞት እድር አትበላም፣ ተቀብላ በልታለች፣ ሙቷል ተብሎ ማለት ነውና እንደዛ ነው ያደግኩት። እኔ ግን በጣም ማለት ያለ አባት ማደግ ህመሙ፣ ስሜቱ
ለነግራችሁ በጣም ከባድ ነው። በትምህርት ቤት ይሸማቀቃለሁ እና በጣም ያስከፋል። አውቀዋለሁ ህመሙን፣ ያሳዝናል። ግን የቂም ሰው መሆን በጣም ጉዳት አለው። ካንቺ አልፎ እሱን ትጎጂዋለሽ ማለት ይቅር አለ ማለት ከራሳችን አልፎ ለዛ ሰው ቁስል ነው የምንሆንበት። በራሴ ጥፋት ነው እያለ የጸጸት ሰው እንዲሆን እናደርጋለንና እኔ በራሴ መንገድ ያው ከሀገር ወጣሁ ማለቴ በረሃ ገባሁና አባቴን ለማግኘት ብዬ ከቤተሰብ ተደብቄ በረሃ ገባሁ። ለ3 አመት እንደዛ ቤተሰቦች አያውቁም። በቃ እሷም ሙታለች ወጣ ነው የተባልኩት። እና ቋራ የሚባል ገብቼ ቋራ እየሰራሁ አባቴ ያለበትን መንገድ ፈልጌ ሳገኝ ሱዳን ጠረፍ ሄጄ ነው አባቴን ያገኘሁት። ያውም አባቴንና ጌታን አንድ ቀን ያገኘሁት እና የሚገርምሽ ነገር በአባቴ አንድ ቀን እንትን ነው የምፈልገው ገባሽ? እኛ ከምንጎዳው በላይ እነሱ በጣም ነው የሚጎዱት። እንደዚህ አይነት ሰዎች ህመሙን እነሱ ጋር ስትቀርቢያቸው ነው የምታውቂውና እኛም ባለማሳደጉ ይጸጸታል፣ ያዝናል። ልጅ እንዳለው አያውቅም። ደውዬ አባቴ ስለው እኔ እኮ ልጅ የለኝም፣ በተለይ ሴት ልጅ የለኝም፣ አንድ ወንድ ልጅ እንዳለኝ አውቃለሁ፣ እሱም ሞቷል ብዬ አስባለሁ። ምክንያቱም ቆይቷላ፣ የቆየ ነገር ነው። እናቱ ሲሞቱ አልመጣም፣ አባት ሲሞት አልመጣም። ገብቷቸዋል። ወጥቶ ነው የቀረው በዛው በውትድርናም በምን ምክንያትና ያ ስሜቱ ግን ያንን የሚጽናናበት ያደረገው ምን ነበረ? ጌታን ማወቁ። ለካ ጴንጤ ነው፣ ጌታን አውቋል በዛ ውስጥና ጌታ ያጽናናዋል ሁሉ ጊዜ። እና ያ ነገር ምንድነው የተፈጠረው? እኔ ሄድኩኝ 2008 ነው አባቴን ያወቅኩት። 2008 የምድሩንም የሰማዩንም አባቴን አንድ ቀን አወቅኩት። በእውነት ብያችሁ በልጅነቴ ብዙ ዋጋ ከፍዬ ነው አባቴን ያገኘሁት። አባቴን ለማግኘት ግን ያልከፈልኩት መስዋዕትነት የለም። ቤተሰቦች አሁን ምን ይላሉ? የተናገርሽውን ሳትፈጽሚ ወደ ኋላ አትም። እናቴ ታውቃለች። በፍጹም በቃ እላት ነበረ። ያለ አባት እንዳደኩኝማ አልቀርም። ታላቅ ወንድም ያለ አንድ ቀን ይሄን ነገር አስቦት አያውቅም። ግን አባቴ ያን መንገድ ፈልጌ አባቴን ሱዳን ጠረፍ ሄጄ ሳገኘው ያው በመልክና በእንትን ጥርሱ ፈገግታው ምናምን እኔን ስለሚመስል ነው እንጂ ያወቅኩት አባቴን ጭራሽ አላውቀውም። የ2 ወር ተረግዤ ነው ሄደው መኖሬንም መወለዴንም አያውቅም። ግን ጌታ ረዳኝ እየመራ እጄን ይዞ ሳላውቀው ገና ጌታን ሳላውቀው እንኳን እየመራ እውነትን ወደማውቅበት ቦታ ሲወስደኝ ሲሄድ ግን አባቴም ጴንጤ ነበር። ያን ጊዜ እንደውም በዛን ሰዓት ልጄ ጴንጤ ነው ብላ እንዳደነግጥ ብሎ ጴንጤ ሁኝ ብላችሁ ምናምን እንዳታስፈራሯት ምናምን ብሎ ሲል እኔ ጌታ ያዘኝ እንቃርጉ የረዳውሽ እኔ ነኝ የሰራዊት ጌታ እኔ ነኝ ብሎ ያለምንም ወንጌል ሳልሰበክ ራሱ ጌታ ጎተተኝ ወደ ራሱ እና ጌታን አገኘው። እና ጴንጤ ነው መሆነው ስላቸው ፓስተሮቹ ኧረ አባትሽ እንትን ይለና ምናምን ማን ነው አባቴን ይሰጠኝ ከእግዚአብሔር ውጭ ከእግዚአብሔር ውጭ ነው አባቴ የለም በቃ ወንድሜ ነው አልኩኝና ጌታን አገኘሁት። ከዛሽ ቀን ጀምሮ ጌታን ተከተልኩት። አባቴን አባት አድርጌ ያስኩኝ። ከዛ በኋላ ግን የሚገርማችሁ ነገር ወደ አገር ቤት ገባ። አባቴ አገር ቤት ሄደ። በስንት ጊዜው ከሞቱት ቤተሰቦቹ ሄዶ መቃብር ላይ አለቀሰ። አያችሁ እኔ ያንን ይቅር ባልለው ግን ከብዙ ነገር ርቋል። እኔ እንትን ባልለው ብዙ ነገሩን አጥቷል። ከነሱ በላይ ህመማቸውን አምቀው የሚይዙት ከቤተሰብ እኛ ከቤተሰብ ነና እነሱ ይጎዳሉ። እቴ ጉዳት ያለው ከአባትሽ ጋር ነው። አባት በተለይ በሴት ልጁ ምንም አይጨክንም። እኔ ምስክር ነኝ። ግን አባቴ ባያሳድገኝም አንድ እንጀራ ባያበላኝም ከሰው ቤት ባድግም ብሰቃይም መከራይም ባይም ግን አንድም ነገር እግዚአብሔር አላጎደለብኝም። ምክንያቱም እየመራጀን ይዞ እዚህ አድርሶኛል፣ አሳድጎኝ አሁን ላለሁበት ቤተሰቤን አልጠይቅም። ሰው ቤት በማደጌ የቤተሰቤ ችግር ነው ቤተሰቦች ድሃ ናቸው ብዬ አይደለም ነው። የማልፍበት መንገድ ሁሉ ለኔ ለበጎ ነው። እዚህ ለመድረስ አድርሶኛል። ራሴን ችዬ እንድቆም
ወንድሞችን እረዳለሁ፣ እናቴን እረዳለሁ። ቤተሰብን ቀጥ አድርገን የሚይዘው አሁን ድረስም ማለት ነው። ታላቅ ወንድሜ ያለ ታላቅ ወንድሜ ደግሞ አቅም የለውም፣ አይችልም። አያችሁ እንድታልፉበት የተደረገው መንገድ ለዛሬ መንገዳችሁን በቃ ዞር ብላችሁ እንድታስተውሱ እንደ ዮሴ መንገዱ ጥሩ ነው። ላንቺ ነው ይሄ ክብር፣ ላንቺ ነው ይሄ ቦታ እና እኔ አውቀዋለሁ ስሜቱን። ግን የይቅርታ ልብ በጣም 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 ወሳኝ ነው። ይቅር በይ። እኔ አሁን በእርግጥ ተኝቼ ቅድም አልሰማኋችሁም ነበርና እሷ እንደዚህ ስትል ነው የነቃሁት የሰማኋችሁ። ግን ይቅርታ አስፈላጊ ነገር ነው። አባትሽን ይቅር በዩ። እድል ተሰጥቶሻል። ይሄ ትልቅ እድል ነው። እኔ ይኸው አባቴን ገንዘብ አድርጌ ጧት ማታ የሚሳሳልኝ ልጁ ነኝ በጸሎት ገባሽ? እሱ በጌታ ሆኖ እኔም በጌታ ሁኜ አንድ እግዚአብሔር እናመልካለን ከቤታችን ውስጥ እና መታደል ነው። ጌታ ይባረክ። ዋው ቆይ አንዴ ቀመምዬ፣ እንግዲህ አየሽ አንቺ ባለፍሽበት የህይወት ጎዳና ያለፉ ኡስታዝና መቅዲ ሁለቱንም ማቃቸው እህትና ወንድም ናቸው። በተመሳሳይ ህይወት በአባት መከዳት ወይ ደግሞ አባትን ያለማወቅ ችግር ውስጥ ያለፉ ዘግይተው ግን አባቶቻቸውን ያወቁ ናቸው። ከአንቺ ጋር ተመሳሳይ አይነት ህይወት አለ። ሁለቱም ያሉሽን ስሚ። እኔ ልናገር ስል ኡስታዝ እኔን አስቀደመኛ አስቀደምኩት፣ የነገረሽን ስሚ። መቅዲም ልናገር ስል እኔን አቋርጣኝ ነው የገባችው። እንኳንም ገቡ ሁለቱም ማለት ነው። እኔም በሶስተኛ ደረጃ የምነግርሽ የምትጠሪው በአሳደገሽ አባት ነው ወይስ በትክክለኛ በአባትሽ ነው የምትጠሪው? ስምሽ በትክክለኛ አባቴ ነው። ኦኬ። አሁን በማትደውይላቸው አባት ማለት ነው? አዎ አዎ። ኦኬ። ሁሌ ግን ስማቸውን በእሳቸው ስም ትጠሪያለሽ? አዎ። ያ ጌታን ትወጂዋለሽ አይደል? በጣም በእውነት እውነት። እሱስ ይወድሻል? ጌታ በደንብ ይወደኛል። ምን ያህል እርግጠኛ ነሽ? በደንብ። የእሱ መውደድ ጥያቄ ውስጥ አይገባም። የአንቺ መውደድ ግን ጌታ ላይ ጥያቄ ውስጥ ይገባል። የኔ መውደድ ጌታ ላይ ጥያቄ ውስጥ ይገባል። የእኛ መውደድ ጥያቄ ውስጥ ቢገባ አይገርመንም። ስለዚህ አንቺ እሱን እንደምትወጂው ከአንቺ በላይ እርግጠኛ የሚሆን የለም አይደል? እውነት ነው። የምትወጂውን ጌታ ምን ብታደርጊለት ነው ደስ የሚለው? ይቅር ብል እና ጌታ ማስደሰት ትፈልጊያለሽ? በደንብ በደንብ። ፋዘርን ይቅርታ ቢያቸውና እሺ፣ ስልክ አንስተሽ ደውይላቸው ዛሬ። እሺ፣ ስልክ አንስተሽ ደውይላቸው። እርግጥ ነው አንቺ የተተውሽ የተረሳሽ እሳቸው ከነናትሽ ጭምር ስለጣሉሽ በእሳቸው እጅ አላደግሽም፣ ግን የእሳቸው ልጅ ነሽ። ሊፈልጉ የሚገባቸው እሳቸው ነበረ። ኦኬ፣ አልፈለጉም። ሌላ ህይወት መሰረቱ። ከእናትሽ ውጭ ወጥተው ሌላ ሴት አገቡ፣ ሌላ ህይወት መሰረቱ። አሁን እህትየው እንዳለችሽ መቅዲ እንዳለችሽ እሳቸው በግላቸው ሲሆኑ በህሊናቸው ምን ያወጣሉ ምን ያወርዳሉ እሳቸውና እግዚአብሔር ብቻ ነው የሚያውቀው። ስለ አንቺ ያላቸው ስለ ሌሎች ልጆቻቸው ያላቸው አመለካከት ምንድነው የሚያስቡት? እንደ አባት ማንም ሰው እውነት ለመናገር ማንም ሰው ደስ ብሎት ጮቤ እየረገጠ ምንም ትዝታው ምንም ትውስታው እስከማይኖረው ድረስ ከቀድሞ ባለቤቱ ልጆቹን ትቶ ሲሄድ ወይ ከቀድሞ ባለቤቷ ልጆቿን ትታ ስትሄድ ምንም ትውስታ ወይ ምንም ትዝታ የላትም ማለት አይደለም። ነገሩ አስገዳጅ ሆኖ እዛ ደረጃ ላይ ደረሱ፣ ተለያዩ። ስለዚህ ጌታ ኢየሱስ ክርስቶስን በጣም ተወጀዋለሽ። የአንቺ ደስታ ደግሞ ጌታ እንዲደሰት ትፈልጊያለሽ። ጌታ ደግሞ ከሚደሰተው አንዱ እሱ አንቺንና እኔን ይቅር ብሎ ካለን በኋላ ይቅርም ተባባሉ ብሏል። ስለዚህ 15 ዓመት ሙሉ በአሜሪካ ሀገር ላይ ነው ያለሽው። እስከ ዛሬ ገንዘብ ልከልሽላቸው አታውቂም፣ ያው ስለማትደዋወይ ማለት ነው አይደል? አዎ፣ አባት እንዳለኝ ራሱ ረስቻለሁ። በቃ እኔ የጌታን የሆነውን ነገር ልንገርሽ እህቴ። አባትሽን ስልክ አንሺና ደውይላቸው እና እንደምትወጂው ንገሪው። አንቺ በክርስቶስ ኢየሱስ ስለተወደድሽ አይደል? እውነት።
እንደ አባት ባለመፈለጋቸው ኦኬ አሳዝነውሻል። በአባትነት ሪስፔክት አድርገሽ ምንም እንኳን በዚህ ነገር ተሰምቶ ነበር። በእነዚህን ያህል ዘመናት ከወጣሁም ጀምሮ አልደወልኩልህም። ማን ብለሽ ነበር የምትጠሪው የነበረው? እኔ እንጃ እንዴት ልንገርህ፣ እኔ አላደኩም። ያሳደጉሽን አባት ማን ነበር ብለሽ የምትጠሪያቸው? እንጀራ አባት በእንጀራ አባቴ ነው፣ ግን ስጸልይ ሁሉ በቃ እሱን ወደ ጌታ አምጣው እያልኩ ነው የምጸልዩ። እንጀራ አባቴን ነው የምጸልየው አባት አድርጌ፣ ምክንያቱም ያየሁት እሱን ስለሆነ። የተቀሩት እህቶችሽ ፋዘርን ትክክለኛ አባትሽን ማን ብለው ነው የሚጠሩት? በኖርማል ስሙ ነው የሚጠሩት። ምክንያቱም እነሱም ያው ስለተለያየን አትሊስት እነሱ ትንሽ ያውቃሉ፣ እኔ ነኝ የማላውቀው። በሱ እጅ አላደግሽም። ግን በቃ ለጌታ ደስታ የምትኖሪለት ከሆነ እግዚአብሔር ይቅር በማለት ደስ ይሰኘዋል አይደል? ይቅርታ በመጠየቅ በቃ የእውነት ለመናገር ምንም ትዝታው አይሰማኝም። እንደ አባት ያሳደገሽ ነገር ትዝታው የለሽም። ግን ደግሞ በስሙ ግን የምትጠሪበት የእሳቸው ስም ስለሆነ ስሟቸው በተጠራ ሰዓት ላይ ሁሉ ትዝ ይሉሻል አይደል? አዎ ነው። አሁን ምንድነው ቅመምዬ፣ ጌታን መዋሸት አይቻልም አይደል? እውነት ነው። ልትዋሸዋች እኛን ምናልባት ልትዋሽኝ ትችላለሽ። እኔ አንቺን፣ አንቺ እኔን፣ እዚህ ያለን እርስ በርሳችን ልንወሻሽ እንችላለን። እንወሻሽ በለን ካልን ማለት ነው። እንድንወሻሽም ደግሞ አይነግረንም። በኤፌሶን መልእክት መጽሐፍ ምዕራፍ 4 ላይ እርስ በርስ ብልቶች ሆነናልና እውነትን ተነጋገሩ፣ ውሸትን ማስወግዱ ይላል። ስለዚህ እውነትን ስናስወግድ ውሸትን ስናስወግድ ለእውነት እንኖራለን ብለን ካል አውጥተሽ ይህንን በደሉኝ፣ ይህን እንደዚህ አድርጉኝ ምናምን ነገር ብሎ የሚል ነገር ባይኖርም ግን በአባትሽ ላይ ልብሽ ቅር ተሰኝቷል። ምንም ጥያቄ የለውም። ይሄንን ነገር ይዘሽ ግን አይ እኔ ምንም እኮ እኔ ማለት እኔ ትዝም አይሉኝ ምናምን ነገር ብሎ የሚለውን ነገር ታዩ እርሹ በእኛ ፊት እንደዛ ብለሽ ብትይ በቃ ዝም ብለን እንደ ባለ አእምሮ እንስማምሽ ብለን ካል እንሰማሽ እንችላለን። ግን እንደ መንፈሳዊ ግን እንስማሽ ግን ብዬ ካልኩሽ ስሰማሽ ምንም እንኳን እንደዛ ብለሽ ብትይ እኔ ትዝታው የለብኝ ምናምን ብለሽ ትይ ግን በአባትሽ ላይ ግን ልብሽ እንደከበደ በደንብ ስለማቅ ነው ለዚህ ነው የጠየኩሽኝ። እና የእውነት ጌታ እስከዛሬ ድረስ አሳድጎሻል። እሳቸውም ይህንን እድል አግኝተው ባያሳድጉሽም ጌታ ግን አሳድጎሻል። ቤተሰብ መስርተሻል አይደል? አሁን በአሜሪካ ሀገር ልጆች አሉሽ? ወላጅ ባለቤት አለሽ? ባለቤት ኢትዮጵያ ነው፣ እኔ እዚህ ነኝ ያለሁት። ልጆች ወልዳችኋል? አልወለድንም ገና። ጌታ እግዚአብሔር ፕሮሰስ አድርገሽ ባለቤትሽን ታመጫለሽ ማለት ነው። ኦፍኮርስ ያስ ያ ነገርሽ እንዳይያዝብሽ እህቴ። ምክንያቱም ነገርሽ የሚያዝበት ነገር በፋዘር ላይ ልብሽ ከብዷል። ልብሽ መክበዱን ከሚያሳውቀው ነገር አንዱ 15 ዓመት ሙሉ በስማቸው የምትጠሪበት አባትሽ፣ እውነተኛው ኦሪጂናል የሆነው አባትሽ፣ የአብራኩ ክፋይ የሆንሽ አባትሽ እሱ እንደ አባት ባያሳድግሽም እንደ አባት ባይፈልግሽም እናትሽን ገና እርጉዝ ሆነሽ ሳለሽ ትቶሽ ሌላ ሴት ሄደው አግብተው አዲስ ህይወት ጀምረው እንደ አባት ባያሳድጉሽም ግን ወላጅ ነውና የተገኘሽበት ዘር ነውና የተገኘሽበት አብራክ ነውና የወገባቸው ፍሬ ነሽና የእሳቸውን ስሜት ግን አልተረዳሽውም፣ አላገኝሻቸውም ማለት አግኝተሽ አላወራሻቸውም። ምን ነበረኛን ለመተው ምክንያት የሆነ እናቴን ለመተው ምክንያት የሆነ ምን ነበረ እስኪ ንገረኝ ብለሽ በአባትም ይሁን ወይ ዳዲ ወይ አባዬ ብለሽ ጠርተሽው አልጠየቅሽው። እሳቸውን ይህን ነገር ለማውራት ከአንቺም ጋር እድሉን አላገኙም። ስለዚህ እውነተኛ ስትሆኚ ልብሽ አዝኗል። ይሄንን ነገር ልክ ወንድሜ ኡስታዝ እንዳለሽ ጆዬ እንዳለሽ መቅኝ እንዳለሽ ይቅር በይ። ይቅር ማለቱን ደውለሽ ይቅርታ ጠይቂያቸው። በጌታ ፊት ልንገርሽ፣ በሕያው ጌታ ፊት ስራ ትሰሪያለሽ አይደል? ስራ ስለምትሰሪ ለፋዘር መገዛት ያለበትን ነገር ገዝተሽ ስጫቸው። ልብስ መግዛት ካለብሽ በደንብ ግዢላቸው። በደንብ ቀያሪ ልብስ ብቻ አዲስ አበባ ውስጥ ስለሚኖሩ እሳቸው
መደረግ ያለበትን ነገር እንደ ወላጅ ያንን ስታደርጊ ምን እንደምታደርጊ ልንገርሽ። የእግዚአብሔር ርኅራሄ፣ የእግዚአብሔር ቸርነት፣ የእግዚአብሔር በጎነት ይሄን ስታደርጊ ደግሞ አይምሯቸውን እንዳይጸጽታቸው በጸጸት ወይኔ ብለው እንዳይሉ እና አድርጊላቸው። አባት ነው፣ በቃ አባት ናቸው እሳቸው። ለአንቺ ባያደርጉምና ባያሳድጉሽም ያንን በደል ሳትቆጥሪባቸው አንቺ የክርስቶስ ልጅ ነሽና ጌታ ደስ የሚሰኝበት ይሄ ነው። ገንዘብ ላኪላቸው። የምትገዥላቸውን ልብስ ከፈለሽ በሰው በኩል ወይ ራሳቸውም እንዲገዙ አድርገሽ ገንዘብ ላኪላቸው። እናም እንዲመርቁሽ ንገሪያቸው። ከአንቺ ዘንድ ግን እስከ ዛሬ ድረስ የመራሽን በሄድሽበት መንገድ ከክፉ የጠበቀሽን ያዳንሽን በቅዱስ አጠራሩ የጠራሽን ጌታ ኢየሱስ ክርስቶስን መስክሪላቸው። እሺ። በመጀመሪያ ግን ይህንን ማድረግ ያለብሽን ነገር አድርጊ ቅመምዬ። እሺ። በጌታ ፊት ነው የምነግርሽ። ፎሎ ባክ መልሼልሻለሁ። ስልኬን ከፈለሽ በውስጥ ታውልሻለሁ። ይህንን አድርጊ። ጨምርላት ኤርሜ። እሺ ይሰጣለሁ። በልዬ ይህንን አድርጊና አይ በቃ እኔ እዚህን ያህል ድረስ ከሄድኩ ብለሽ ካልሽ ከዛ ያለፈው ወይ ከፈለሽ እኔ ባገኛቸው ወንጌል ልነግራቸው ሁሉ እችላለሁ። ግን ደግሞ በአንቺው አፍ ደግሞ በጣም ያምራል። ስትነግሪያቸው ግን ከወቀሳ እንዳትጀምሪ ፕሊስ። ከወቀሳ እንዳትጀምሪ ማለት እንደዚህ አድርገኝ፣ እንደዚህ ጥለኝ፣ እንደዚህ ምናምን ነገር ብለህ እንዳትይ። በቃ ያንን ያለፈውን ዘመን ታይላቸው። በቃ አይዶ ነው ከማዘር ጋር በምን ጉዳይ እንደተቃረኑ ነግራሽም ሊሆን ይችላል። ነግራሻለች። ሰው እንዳጋጫቸው እንደተለያዩ በቃ ሰው ነው ማለት ነው። አየሽው? ሶስተኛ ጣልቃ ገብነት አይደል? በሰዎች መካከላቸው ገብተው የተረገዘው ያንቺ ልጅ አይደለም ብለው እኔን ማለት ነው። በዚህ ምክንያት ነው። ግን ውሸት ነበር ታያችሁ። እና አየሽ ያኔ የተረገዘችው ልጅ የኔ አይደለችም ብለው ሰው አጋጫቸውና ተለያዩ። አሁን ግን ልጄ ነች ብለው መጡ። ምክንያቱም ስትወለጅ ምራቱ ምንሽ ይመስላል? አሁን ፋዘርን የሚመስል ነገር አለ ሰውነትሽ ላይ? ፋዘሬን ነው የሚመስለው። ዋው ዋው፣ ፀጉሬ ምናምን ትለኛለች እናቴ። ዋው፣ ምን ይሉ ይሆን ታዲያ ፋዘር? ያኔ ስትረገጂ ከሌላ ወንድ ነው የተረገሽው ብለው ሰዎች መጥተው ማዘርንና ፋዘርን አለያዩቸው። ሊለያይ የማይገባ ትዳር በሐሰት ወሬ ያለያዩ። እየሰማችሁ ነው የእግዚአብሔር ወንዶችና ሴቶች ልጆች? አያችሁ እንዴት እንደሚደረግ። በኋላ ግን መወለድ አይቀርምና ስትወለድ ስታድግ ማንም መሰለች? የተዘራው ዘር የፋዘር ነው ማለት ነው። ማነው አባትሽ ስማቸው? ሰጠኝ። የአቶ ሰጠኸኝ ልጅ ናት ማለት ነው። ምስክር ማን ይምጣ? አንደኛ እናት ተናግረዋል። እናትሽ በህይወት የሉም አሁን? የለችም። ተናግረው እሳቸው ወደማይመለሱበት እውነታውን ተናግረው ሄዱ። ማዘር ውሸታም አልነበሩ ማለት ነው። መወለድ አይቀርም። ስትወለጅ ግን ስታድጊ አቶ ሰጠኸኝን ቁጭ ምን ይሉ ይሆን ፋዘር? በዚህ መካከል ሄደው ሌላ ሰው ጋር ገብተው ሌላ ሴት አግብተው ሌላ ወለዱ። ምን ይሉ ይሆን? እነዚህ ክፉ ሰዎች ያለያዩቸውን ሰዎች እነዚህ ክፉ ሰዎች ትዳሬን ያለያዩት ብለው እንደሚሉ ምንም ጥርጥር የለኝም። ለካ ልጄ እኔ ነበረች ብለው ማለት ነው። ስታድጊ ኮፒ እሳቸውን ሆነሽ መጣሽ እና በቃ ይሄን ሁሉ ላታንሽላቸው። ለጌታ ደስታ ኖርለታለሁ ብለሽ ካልሽ ጌታ ደስ የሚሰኘው በምንድን ነው ብዬ ስጠይቅሽ ሁላችንን መልሰው የሚችለውን መልስ ነው የመለሽው። ጌታ ይቅር በሚል ልብ በጣም ደስ ይለዋል። ወንድሞች እናቶች፣ በእውነት ነው ብዬ የምላችሁ ጌታ ይቅር በሚል ልብ በጣም ደስ ይለዋል። በጣም ደስ ይለዋል። ይቅርታን በተሞላ ልብ በጣም ደስ ይለዋል። እና ይቅር ባያቸው። ይቅር መላትሽን በተግባር ደውይላቸው። በስልክ ስልክሽን ስጫቸው፣ ስልካቸውን ተቀበይ፣ ደውይላቸው፣ ይቅር ባያቸው እና እንደ ልጅ የሚደረገውን አድርግላቸው። ቴንኪዩ እቴ። እስከ ዛሬ የመራሽ እግዚአብሔር፣ እስከ ዛሬ የረዳሽ እግዚአብሔር ለአባትሽ ይቅርታ ስትይ፣ ልብ በኝ እቴ፣ ለአባትሽ ይቅርታ ስትይ እንደ ልጅ ምንም እንኳን ባያሳድጉሽ አንቺ ያን ሳትቆጥርባቸው ስለ ጌታ ብለሽ ይቅር ብለሽ ለእሳቸው የሚገባውን ነገር ስታደርጊ እመኝኝ የሰራዊት ጌታ እግዚአብሔር በጎነቱን በቤትሽ በሕይወትሽ ይከፍልሻል።
አሜን። በዚሁ ምድር ላይ አልኩሽ፣ በዚሁ ምድር ላይ እዛ መንግስተ ሰማያት ሄደሻል። መንግስተ ሰማያት ኦልሬዲ በጌታ በማመንሽ ትገቢያለሽ፣ ገብተሻል። እዚሁ ምድር ላይ ግን በጎነቱን ታየዋለሽ። መልካምን ነገር ዘርተሻልና የሰራዊት ጌታ እግዚአብሔር መልካምን ነገር በዘመንሽ ያሳጭድሻል። አሜን። እውነት ነው። በቃ አድርጊው። ተባረኪ፣ ተከናወኝ። የጌታ አሜን። የጌታ እጁ ከአንቺ ጋር ነች። አድርጊው ፕሊስ። በውስጥ መስመር ከቻልሽ ስልክሽን ጻፊልኝ። እሺ፣ እሺ። እኔም ልኬልሻለሁ። ተባረኪ። እሺ፣ ተባረኩ። በጣም ማለት በጣም ብዙ ጊዜ ባለቤቴ ራሱ ጠይቆኛል፣ ልውሰድሽ ላገናኘሽ ሲለኝ በቃ አቃተኝ ማለት ነው። እና እምቢ ብዬው ነበረ ሀገር ቤት በሄድኩ ጊዜ ማለት ነው። እና እግዚአብሔር ዛሬ ሊፈታኝ ፈልጓል። ለጌታ ክብር ይሁን። እንዳታዊ እንዳታሳድሪው ቅመምዬ። አሁን ነግቷል። ኢንተርናሽናል ኮል ካለሽ ደውይለት፣ ካልሆነ ቫይቨር ላይ ይሸጣል። ታውቂያለሽ አይደል? ለሲስተር ነው ለታላቋ እህቴ የአንድ እናትና የአንድ አባት የሆንን አለን። እኔ ሶስተኛ ልጅ ነኝ። እሷን ትልቋን እህቴን እሷን ነው ስልክ ላገኝ የምችለው። ጠያይቃልኝ የእሱን ስልክ በቃ ፈልጊና ጠያቂና ደውይላቸው እህቴ። እሺ፣ ተባረኪ፣ ተባረኪ፣ ተባረኪ። አሜን። እሺ፣ እሺ። በልዬ የሆነ ነገር ላውራሽ እያለ ነው። በል አንተ መሆኑን እኮ አላወኩም። ፕሮፋይልህን ቀይረው አላወኩም ነበር። እውነት ነው፣ እውነት ነው፣ እውነት ነው። እንደዛ ሆኖ ነው። እኔ ደግሞ አንድ የምወደው በዚህ በቲክቶክ ቻናል ላይ ነምበር1 የምወደው ሰው ኤርሚ ነው አልኩኝ እና አንድ ኢሊያ የሚሏት ደግሞ ሐሰተኛ ነቢያቶች ላይ የምትሰራ ልጅ አለች። ሁለታችሁን ነው በጣም የምወደውም እናንተን አይቼ ነው ማለፍ የማልችለው እና እናፍቃለሁ። ስጠፉም ያው ቫኬሽን ላይ እንደሆንክ ሌላም እሰማለሁኝ እና ስትመጣ ይኸው ቅባት ሁሉ ጨምሮ ነው የመጣው። በእውነት በደንብ ሰምቻለሁኝ። ስለ ኃይለ ሥላሴም ስለሌላም ልናገር ፈልጌ እንዳውም ልገባ የነበረው ስለ ኃይለ ሥላሴ ስታወራ ነበር። አሁን ወደኋላ አልመልስህም። እህቴ ስላለችው ነገር ነው መናገር የምፈልገው። እህቴ አባቷን በልጅነቷ ስላጣች ያገኘችው ነገር አለ። አንድ ማጣት ትልቅ ነገር አስገኝቷታል። አሁን እሷ ምናልባት የእንጀራ አባቷን እንደ አባት ቆጥራ አድጋ ይሆናል። ነገር ግን ሲንከባከባትና ሲያሳድጋት የኖረው እግዚአብሔር እንጂ ሰው አይደለም። እኔ አባቴን ለተወሰነ ደቂቃ ነው ያየሁት። አባቴ እናቴን በጣም አቢዩስ ሲያደርጋት ስለነበረ አዲስ አበባ ኮልፌ ተወልጄ በእናቴ ጀርባ ደብረ ዘይት የሚባል ሀገር እዛ ወስዳ ነው ያሳደገችኝ እና እዛ ከአፈር ላይ ሲጫወት የ3 ዓመት ልጅ ይሆናል ምናልባት በደንብ በውሎ አላቀውም። መጥቶ የሆነ ዳቦ ሰጥቶኝ ሲሄድ መልኩ ትዝ ይለኛል። የህፃንነት ትዝታ ደግሞ በቀላሉ አይጠፋም። ከዛ በኋላ ወደ ጅማ ምናምን ለስራ ሄዶ በዛው አረፈ ብላ እኔ እናቴ ብቻዋን 3 ልጆች እንጨት ሸጣ እንደ አህያ ወገቧ ተመልጦ በብዙ ችግር ነው ያሳደገችኝ እና የእሷ ዘመዶች 40 ጋሻ መሬት ነበራቸው። ነፍታራሪ ተፈራ ገነሜ፣ ደጃች ገነሜ ፎቅ በማለት ሁሉ የሚታወቅ ትልቅ ታሪክ አለ። የእሳቸው ሚስት ደግሞ ምትዋብ በየነ ትባላለች። በጣም ትልቆች ናቸው። በእግዚአብሔር ላይም በዓለም ላይም ጥላቻ ይዤ ነው ያደግኩት። አንዱ ተትረፍርፎት ይኖራል፣ ሌላው እየተቸገረ ይኖራል። ለምንድን ነው ይሄ እግዚአብሔር እንዴት የሚያዳላ ነው ምናምን እል ነበር። ግን ሳላውቀው እህቴም እኔም ያተረፍነው ነገር ምንድን ነው? የማይሞት አባት እሱ ነው ለካ። በኋላ ውሎ አድሮ የደረስኩበት ነገር በቃ እኔ አሁን እግዚአብሔርን እኔ በጣም አሁን በእድሜ ገፍቻለሁ። ከ65 ዓመት በላይ ሆኖኛል። ነገር ግን እግዚአብሔርን የሚለው አባባ ነው የምለው። አባቴ ንጹህ ብቻውን አባቴ እሱ ነው። ምክንያቱም ሳላውቀው ያው ለተወሰነ ደቂቃ አይቸው ነው አባቴ የሞተው። ስለዚህ አባባ የምለው እውነተኛ ምድርና ሰማይን የሰራ አምላክ ፈጣሪ አባባ ብዬ በሱ
ያለፍኩትን ነገር አሁን ብጀምር አሁን ፖልስሞር ማክሲመም ፕሪዝን የሚባል ቦታ መርከቡ ላይ ብዙ ሞት አምልጫለሁ። እስር ቤት ብዙ ሰዶማውያን አሉ። እነሱን ሁሉ አስጥሎኛል፣ አምልጫለሁ። ልነግራችሁ ማልችል የለየለት ሞት የሚባል ነገር በቃ አሁን ሞቼ ወደ ቀብር እየወሰዱኝ ነው ብዬ ድምፅ ሁሉ እየሰማው ሆስፒታል ውስጥ ራሴን አግኝቻለሁ። ይሄ አባት ስለሌለኝ አባት ብዬ የተጠጋሁትን አባባ ምለው አምላክ ከብዙ ሞት አስመልጦኛል። እህቴን አሁን በደንብ ብታያት በጣም የዋህና ለሰው አዛኝ በቃ ሁሉን የምትወድ ከሁሉ በላይ እግዚአብሔርን የምትወድ መሆኗን እኔ ሳላውቃት እመሰክራለሁ። የእኔ ባህሪ እንደዛ ሆኖ ነው የተቀረጸው። ከእናት ጋር ማደግ ርኅራሄን እናቴ እንጨት ተሸከማ ያገኘቻትን አንድ የሆነ ድሃ ቆሞ እዛ ጠውልጎ ስታይ ወይኔ የኔም ልጆች ነገር እንደዚህ ይሆኑ ይሆናል ብላ መቀነቷ ላይ ያለቻትን ፈታ የምትሰጥ እናት ነች። እናቴ ካለፈች ወደ 25 ዓመት 30 ዓመት አካባቢ ሆኗል። ግን ጌታን ተቀበላ ማን ሊቀብርሽ ነው በስተርጅና ሲሏት ካልሸተትኳቸው መንገድ ላይ ይጥላሉኝ እንኳን አዳኜን ክርስቶስን አገኘሁ ብላ ነው ወደ ጌታ ሄደችው። ይሄ ለእኔ እጥፍ ድርብ እግዚአብሔር ያደረገው ድንቅ ስራ ነው። ስለዚህ እህቴ ወንድሜ እንዳለሽ ነው። እኔ ትንሽ የምጨምረው ነገር ምንድን ነው? እኔ ክርስቶስ ስንት በደል ኃጢአቴን ይቅር ያለኝ የክርስቶስ ልጅ ነኝና ይቅር ብዬሃለሁኝ። እንደው ምንም አይነት በደል ቢኖር ልጅህ ነበርኩኝ፣ በወቅቱ ብጠይቀኝ ጥሩ ነበር፣ ግን በፍጹም አትጸጸት፣ እኔንም ጌታ ይቅር ብሎኛል፣ ይቅር ብዬሃለሁ ብላ አቅሟ የሚፈቅደውን ማድረጓ ጥሩ ምክር ነው። ቅባት ጨምሯል። ብዙ ተናገርኩኝ፣ በጣም ይቅርታ ጠይቃለሁ። ሰዓት መውሰድ አልፈልግም። ይሄንን ነው ማለት እንፈልገው። ኤርሚ ግን ቅባት ጨምሯል። በብዙ አቅጣጫ የምትናገረው ነገር እውነት ነው። በስልጣንና በኃይል ነው። እኔ እንዲያውም በቃ ከድሮ ነቢያቶች በጣም ከመወዳቸው ነቢያቶች አንዱ መንፈስ በዚህ ሰው ላይ ገብቷል እያልኩ ነው የማስበው። ነውም እንደዛም ነው። ለነገሩ ጌታ ብዙ አዲስ ፍጥረት አድርጎ ሁለተኛ ቆሮንቶስ 5:17 ላይ እንደሚናገረው ለራሱ አድርጎ የፈጠረህ ነህ። በርታ፣ አይዞህ፣ በስልጣንና በኃይል በቆምክበት አካሄድ ሂድ። እግዚአብሔር ካንተ ጋር ነው። ይህንን ነው ማለት እንፈልገው። ቴንኪዩ ስላዳመጣችሁኝ። ሰዓት ወስጄ የተናገርኩ በጣም ይቅርታ። ታላቅ ወንድማችን በልዬ ጸጋ ይብዛልህ። እኔ ወንድም አድርጌ ስለተቀበልኩ አንተም እንደዚሁ በሌ ነው ብዬ የምለው አቆላምጬ ማለት ነው። እግዚአብሔር ዘመንን ይባርክ። ለጌታ ክብር ይሁን፣ ለእግዚአብሔር ክብር ይሁን። ልባችንን የሰራ የበደሉን ሰዎች በእንዲህ አይነት ትልልቅ በደል ተበድለህ ለሰዎች ለወንድሞችም ለአባቶችም ለእናትም ለወገንም በሩቅም በቅርብም ላሉት ይቅርታ ባህሪያችን ያይደለ ከባህሪያችንም ያይደለ ከፍጥረታችን የቁጣ ልጆች የነበርን ሰዎችን ካካፈለን መለኮታዊ ባህሪያት አንዱ ይቅር ማለትን ሁሉ ጭምር ስለሆነ ልባችን ለምህረት ለይቅርታ እንዲሸነፍ ስላደረገው ለእግዚአብሔር ልጅ ለዳዊት ልጅ ለኢየሱስ ክርስቶስ ክብር ይሆንለት። አየ የበደሉን ሰዎች አይኖሩም ማለት አይደለም። መቅዲ ተበድላ አባቷን ፍለጋ እስከ ሱዳን ጠረፍ ድረስ የሄደችበት ምክንያት ልቧ እንደዚህ አድርጎ ስለሰራ ነው። በክርስቶስ ኢየሱስ እግዚአብሔር ጥንቱንም ሲፈጥር ልባችንን ያውቃል። እህቴም ቅመም እንደዚህ፣ ወንድሜም ጆ እንደዚሁም በልዬ ሙሉ ጭምር ታሪክ ያላችሁ ሰዎች ናችሁ። ልብ በሉ። እኔ አሁን ከእናንተ ይልቅ በእናትና በአባት ላይ ያደግኩ ሰው ነኝ። እስከ 10 ምናምን ነገር ዓመቴ ድረስ ያደግኩ ሰው ነኝ። ያው በቆሎ ትምህርት ቤትም ስለነበርኩ ተመልሼ ወጥቼም እንደገና ደግሞ ወደ ቤተሰብም ጋር ተመልሼ ብገባም ግን በእናትና በአባት ላይ ነው ያደግኩት። እናቴም አባቴም በእነሱ እጅ ላይ ነው ያደግኩት፣ እኔም ሌሎችም ማለት ነው። እና እግዚአብሔር ልባችሁን ለምህረት እና ለይቅርታ እንዲሸነፍ ስላደረገም ጌታን ልታመሰግኑ ይገባል። ይሄንን ነገር
እየፈለጉትም ልባቸው ይቅር ለማለት የከበደ ሰዎች አሉ። አንዳንዶችም ቅድም ስትናገሩ የነበረው ነገር አለ። አንዳንዶች ለምሳሌ ወንድሜ ኡስታዝ ቅድም ምንድን ነው ያለው? ገንዘቡ የተነጠቀበትን ሰው በሽማግሌው ጠይቀዋላችሁ፣ በቤተክርስቲያን ጠይቀዋላችሁ። ልክ ናችሁ፣ ያስኬዳል እሱ መንገድ። ግን ከዛ ይልቅ በእግዚአብሔርም አለመጠየቅ። ታዲያስ ገንዘብ አይደል የወሰደው? አዎ። ተበድሮ ነው አይደል የወሰደው? አዎ። ታማኝነትን ያጎደለው እሱ ነው አይደል? አዎ። በቃ ለሚለምን ሁሉ ስጥ፣ እናም ደግሞ የሰጠኸውን ደግሞ መልሰህ ደግሞ አትቀበለው ብሎ በሚለው በጌታ ቃል መሰረት እንደዛ ራሳችንን ብናለማመድ በጽድቅ መንገድ በጽድቅ ጎዳና ምንም እንኳን የሚያም ቢሆንም ግን መተው ይቅር ማለትን የበለጠ ግን ነገር የለም። ለኡስታዝ 18 ዓመት ሙሉ ከቤተሰቡ የሚገባውን እርስና ድርሻ መሬትን ያህል ነገር በወንድሞቹ እኮ ተነጥቋል። በኢየሱስ ክርስቶስ ምክንያት ማለት ነው። በሕግ ልጠይቅ ብሎ ቢላ ያስኬደውም ያስኬደዋል። ንጹሕ ኢትዮጵያዊ ነው። በኦሮሚያ ክልል ተወልዶ ያደገ ወንድም ነው። በሃይማኖቱ ምክንያት ነው እንጂ የእነሱ ቤተሰብ ስላልሆነ አይደለም። እና ልጠይቅ ብሎ ቢል በኢትዮጵያ ሕገ መንግስት መጠየቅ አይችልም? ይችላል። ማስለቀቅ አይችልም? ይችላል። ወንድሙን አስለቅቆ ምንም አሜሪካ እንኳን ቢኖር መሬቱን ሸጦት ሊጠቀምበት አይችልም? ይችላል። ከዚህ ይልቅ ግን ለዛው ለወንድሙ በጌታ ምክንያት ስለሆነ ያለው ተውለት ብዬ ስለው እሺ አለኝ። አየህ፣ እንደዚህ አይነት ልብን እግዚአብሔር ብቻ ነው የሚሰጠው። ይህንን ደግሞ እሱ ልክ እንደዚህ ዕብራውያን 10 ላይ ቅድም እንዳየናቸው ቁጥር 34 ላይ እንዳየናቸው የሀብታቸውን ንጥቂያ ማለት ነው። ስለ ጌታ ስለ ኢየሱስ ክርስቶስ በተለይ የዕብራውያን አማኞች ናቸው እነዚህ። የሀብታቸውን ንጥቂያ ማለት የራሳቸው በስጋ ወገን የሆኗቸው ዕብራውያኑ አይሁዳውያኑ ወደ ጌታ ወደ ኢየሱስ ክርስቶስ መጥተው የነበሩትን በሃይማኖታቸው ምክንያት ሀብት ንብረታቸውን ሁሉ ጭምር ነው እንዲያጡ እና እንዲሰደዱ ከከተማና ከሀገር እንዲወጡ ሁሉ ጭምር ያደረጓቸው ማለት ነው። ለዚህ ነው ዕብራውያን 12 ላይ በዋሻና በዱር ተቅበዘበዙ ይላል። እንዴ የራስ ወገን የሆነ ሰው ማለት ነው ሃይማኖትን ቀየርክ ብለህ ባይዞ እስካሁንም ድረስ እንደዚሁ ነው እዛ እና የትኛውም ቦታ ላይ ስለ ክርስቶስ ኢየሱስ ሲሆን እንደዛ ነው የምንሆነው። አንጣ አስረክብ ትባላለህ። ቁልፉን አምጣ፣ የመኪናውን አምጣ እየተባለ አንድ ስሙን ሲናገር ስሙን አልተናገረም፣ ስሙን አልናገርም ማለት ግን በጣም የሚያከብረው የእግዚአብሔር ሰው ስሙን ብጠራ እናንተም የምታውቁት ሰው አንድ ጊዜ መድረክ ላይ እሱ እያገለገለ በነበረበት ጉባኤ ውስጥ ተገኝቼ ነበር እና እንደዚህ ስለ ጌታ ስለ ኢየሱስ ክርስቶስ እውነተኛ ሕያዋን ምስክር የሆኑ ሰዎች ዛሬም በመካከላችን አሉ ብሎ በተለይ ጌታን ኢየሱስ ክርስቶስን በመቀበልና በማመን ጸንቶ ስለመቆም የሚመጣውን መከራ ሁሉ ስለመቀበል ሲናገር አሁን ስሙን ማልጠራላችሁ እዚህ ጉባኤ መካከል አንድ ትልቅ ሰው አለ አለ። ይህ ትልቅ ሰው የተባለው በእውነትም ትልቅ ሰው ነው። ከሀብታቸው እና ከቤተሰቡ ካለው ሀብት ብዛት የተነሳ አዲስ አበባ ውስጥ በጣም ታዋቂ የሆነ የሀብታም ቤተሰብ ነው። ቤታቸው ድግስ ሲደገስ ጳጳሳት ነው የሚጠሩት። ብራዘር ይሄ ዝም ብሎ ሰፈር ላይ የሚሯሯጥ እንደ ዱርዬ ወንድ ድመት ዝም ብሎ የሚሯሯጥ ቄስ እንኳን አይጠራም። ጳጳሳት ናቸው የሚጠሩት። በጣም የተከበሩ አንቱ የተባሉ ባለስልጣናት ጠበል ቅመሱ ተብሎ ሲባል እዛ ቤት ባለስልጣን እንደዚህ አይነት ሰዎች ነው የሚጠሩት። በጣም የለየላቸው ሀብታሞች የሚባሉ ናቸው። እና ጌታ ኢየሱስ መግባቱ አይቀርም። እዛ ቤት ገባ። እዛ ቤተሰብ መካከል በማን በኩል? በአንደኛው ልጃቸው በኩል። ይሄ ልጅ የዛ ሀብታም ሰውዬ የመጀመሪያ ትልቅ ሰው ነው። አግብቶ 2 ህፃናት ልጆች አሉት እና ድርጅት ሁሉ ነበረው በስሙ የተከፈተለት ማለት ነው። አባትየውና የእናቱ የአባቱ ሀብት ተርፎ የፈሰሳቸው ተብሎ ከሚባሉት መካከል ስለሆነ በስሙ ድርጅት ሁሉ ከፍተውለታል። ቁልፍ አለው። መኪና አቀያይሮ ነው የሚነዳው። የካምፓኒው የግል ተብሎ የሚባል በራሱ ስም ሁሉ የተገዛ ማለት ነው። እና ጌታ ኢየሱስ አገኘውና ጌታን ተቀበለ። እዛ የቤተሰብ ስብሰባ ተብሎ በሚባልበት ይሄ ፋሲካ ገና ሲመጣ ይጠራሩ የለ እናት አባት ቤት የሚገናኙት ስብሰባ እንደዛ አይነት ነገር አለ። እዛ በተሰበሰበበት በጌታ መሆኑ የታወቀበት ቀን ማለት ነው።
እና ለፋሲካና ለገና እንደዚህ ተሰብስበው እንጀራ እየተበላ እያለ ቄሶቹ ባርከዋል፣ ቆመው ማለት ነው። ቡራኬ ሰጥተዋል። ምግብ ሊቀርብ ነው። ቡራኬውን ከሰጡ በኋላ እሱም እዛው መካከል ነበረ ሽሽ እና መጨረሻ ላይ ማዕዱን ካነሳ በኋላ ወንድማችን በጌታ የሆነው ማለት ነው ሲያመሰግን አዩት። አይ እንዴ ታዲያ ጥፋተኛ ነው ኤርሚያስ ራሱ ላይ ስደት ያመጣ ብላችሁ አትሉም? ብዙዎች በአያቶቻችሁና በአጎቶቻችሁ በእናቶቻችሁና በአባቶቻችሁ ፊት ያቁብናል ብላችሁ አፍራችሁ ተሸማቃችሁ እንጀራ ላይ እንኳን የጌታን ስም ጠርታችሁ ለማመስገን የምትሸማቀቁ እህቶችና ወንድሞች እየሰማችሁ ነው። እና ካህኑ ቆመው ቡራኬ ከሰጡ በኋላ ምግቡ ከተባረከ በኋላ አንስተው ሁሉም ወደ መቀመጫው እየሄደ ሲበላ እሱ አነሳና መቀመጫው ላይ ሄዶ ቁጭ ብሎ ሲያመሰግን አዩት። ጌታን ሲያመሰግን አዩት። እዛ ማዕዱ ላይ ራሱ በሳህን ላይ ባነሳው ላይ ነው ይሄንን ያደረገው። እሺ እና ቀጥሎ በሚቀጥለው 2-3 ቀን ውስጥ የንስሐ አባታቸውን ጠርተው ምንድን ነው የተፈጠረው አሉት። ጌታን ተቀብያለሁ አላቸው። ማለት መናፍቅ ሆንክ ጴንጤ ሆንክ አላሉት። አይ እናንተ እንደዛ ብላችሁ የምትሉት እኔ ግን ጌታ ኢየሱስ ክርስቶስን ተቀብያለሁ ብሎ አለ። ንስሐ አባቱን ቀጥታ አባቱ ያሉት ምንድነው? ንስሐ አባታቸውን አባቴ እርሶ ይምከሩት ውሳኔ ከመወሰናቸው በፊት ኦኬ እና ውሳኔ ከመወሰኔ በፊት ይምከሩት አባቴ ብሎ በንስሐ አባቱ በኩል ምክር ተጀመረ ማለት ነው። አንተ የባለጠጋ ልጅ ነህ፣ እመቤቴ የአስራት ብላ የተሰጣት የአስራት ሀገር የቅድስት የተዋህዶ እና እናት አባትህ ቆመው አደግድገው ጽዋ ማህበር የሚደግሱ የሚያበሉ የሚያጠጡ ለሀገር የተረፉ ምን ይሁንልኝ ብለህ ነው ትናንትና በስንዴና በሰልባጭ የመጣ ሃይማኖት ምናምን ነገር ብለው እያንቋሸሹም እያጣጣሉም እያቃለሉም ሊመክሩት ከጀሉ። ይሄንን የሚናገረው አገልጋይ የዚህ ሰው የቅርብ ሰው አይ አላደርገውም ማለት በቃ አባቴ በዚህ ጉዳይ ላይ አይምጡ ካህኑ ማለት ነው። ጌታን ተቀብያለሁ ከዚህ መንገድ ወደ ግራም ወደ ቀኝም አልልም አላቸው። ከዛ ይሄንን ውሳኔ ለአባትየው ንስሐ አባቱ አስታወቁ። የስጋ አባቱ ቀጥታ ያለው የተከፈተልህን ድርጅት የመኪናውን ቁልፍ ይኖርበት የነበረውን ቤት በሙሉ ቁልፉን አስረክበኛሉት። ልጆቹን የሚያስተምረው እንደ ሊሴ ገብረ ማርያም ነው ማነው እንደሚባለው አይነት ይሄ ማነው የፈረንሳዮቹ እዚህ የደህንነትና ኢሚግሬሽን ጥቁራ ምንድነው የጥቁር አንበሳ ትምህርት ቤት አለ አይደለ? ደህንነትና ኢሚግሬሽን ጋር ያለው ምንድነው ሊሴ ነው ማነው የሚባለው የፈረንሳይ ምናምን ነገር የሚባለው አይነት ማለት ነው። ብቻ ሀብታሞች ገንዘብ ከፍለው ኤክስትራ ገንዘብ ከፍለው የሚያስተምሩበት ቤት ነበር። ልጆች ናቸው ገና እዛ ነበር ያስተምር የነበረው የሚከፍለው ሁሉ ገንዘብ እስኪያጣ ድረስ አስረክብ አሉት። በሙሉ አስረክብ አምጣ አሉት። እንደዛ በጣም ታዋቂ እንደ ሊሴ አይነት ታዋቂ ትምህርት ቤት ነበረ። በሙሉ ተቀበሉት። ባዶን ቀረ። መጨረሻ ላይ ምንድነው ባዶን ቀረ ማለት ነው። በሀብታም ትምህርት ቤት ከፍሎ ያስተምር የነበረው ሰው በመንግስት ትምህርት ቤት ልጆቹን እንዲያስተምሩለት ልጆቹን ይዞ ፍለጋ ሄደ። ከቤተሰብ ተነጠለ፣ ሀብቱን ተነጠቀ፣ ቁልፍ አስረከባሉት፣ በሙሉ አስረከበ።
አንዳች ነገር እስከማይቀር ድረስ ጸና፣ ቆመ። ያ ሰው ምን አለ? ያ ታላቅ የእግዚአብሔር ሰው በዓላማ ጸንቶ ስለመቆም ብሎ ካለ በኋላ ይህንን ሰው ነው ጉባኤ ውስጥ አሁን አለ ብሎ ስለሱ እየተናገረ በእንባ ነበር ሲናገር የነበረው። ማለት ሀብትና ንብረቱ ስለተነጠቀ አሳዝኖት አይደለም፣ ግን ስለ ዓላማው ጽናት ማለት ነው። ጌታ ኢየሱስ ክርስቶስን ይሄን ያህል የገባው ትውልድ ማለት ነው። ኦኬ፣ ብዙዎች አላችሁ እዚህ ውስጥ ማለት ነው። እታጊ ያለሽ ካለሽ የታች አንድ ቁጥር ጻፊ። እታጊ እታጋለሽ? ኦኬ፣ ሃኒ ያለሽ ከአውስትራሊያ? ኦኬ፣ እታጉም እንደዚሁ አይነት ተመሳሳይ ነገር ህይወቷን ስለመሰከረች ተመሳሳይ ነገር የገጠማቸው ማለት ነው። ትዳራቸውን፣ ሀብታቸውን፣ ልጆቻቸውን ሁሉ ጥለው ስለ ጌታ የተባረረች እህት ነበረች። ታግ እዚህ ስላለች ሕያዋን ምስክሮች እንደዚህ አሉ። በአንድም በተዘዋዋሪ መንገድ ነገሩ ይተልቅም ይነስም ተብሎ የሚባል ግን በእያንዳንዳችን ላይ የመጣ እንደየአቅማችን የተፈተንበት መፈተን አለ። አየህ፣ በትዳሯ ላይ ተወራርዳ ኢየሱስን ተይ ተብላ ስትባል አልተውም ብላ በማለቷ ውጪ ከቤት ብሎ ከሀብት ከንብረቷ ከሶስት ልጆቿ ባሏ ያባራት እህት ናት። አሁን እህቴ ታጉ ስሟን ምጠራት እዚሁ ህይወቷን ስለመሰከረችልን በአደባባይ ላይ ከዚህ በፊት ስትናገር ስለነበረ ጥሩ ምሳሌ ስለሚሆኑ ማለት ነው። እናስ በዓላማ ጸንተው ሲቆሙ ግን ከኢትዮጵያ ሲያባራት የሰራዊት ጌታ እግዚአብሔር ከዛ በትዳር ሲያባሯት የሰራዊት ጌታ እግዚአብሔር የተባረከ ትዳር ደግሞ አውስትራሊያ ሰጣት ማለት ነው። ግን ወዳነው ትዳሯን የተወቹ አይደለም። ስለማን? ስለ ኢየሱስ ስትል ልጆቿን፣ ሀብቷን፣ ባሏን ውጪ ብሎ ሲላት አስወጣት። እንዲህ አይነት ሕያዋን ምስክሮች አሉ። እና ያ ወንድም 1 ዓመት ምናምን ነገር ብዙ ነው ያሉት እዚህ እኔ ጥቂቶች ነው ያልኩ እንጂ በጣም ብዙዎች ናቸው ያሉት። 1 ዓመት አልቆየም ያ ወንድም፣ ያ የሀብታም ሰው ማለት ነው። እንጸልይ ነበር አለ ከዛ አገልጋይ ጋር። እናስ መጨረሻስ እግዚአብሔር ይኸውልህ መረባቸው እስኪቀደድ ድረስ እነ ጴጥሮስ አሳ እንዳጠመዱ እግዚአብሔር በዚህን ምድር ባለጠግነት ባረከው አልኩ። በጣም ማምነው እግዚአብሔር ሰው ነው ሲናገር የሰማሁት። በዘመኑ ብራንድ ኒው የሚባል ማለት ነው። ልክ አሁን 2026 አይደል አሁን ያለው። በዘመኑ ብራንድ ኒው የተባለ ምንም ገና 00 የሆነ ማለት ነው። ከሞኢንኮ አንደኛው፣ ሌላኛው ደግሞ ቤት፣ ሌላኛው ደግሞ በባንኩ አካውንት ኬት ያዛላ። የሰራዊት ጌታ እግዚአብሔር ያዛላ። ብራዘር የታመንለት ጌታ ያዛላ። የታመንለት ጌታ ያዛላ። ለቁራ ልጆች መብልን የሰጠ እግዚአብሔር በጽድቅ የታመኑለትን አደባባይ ላይ ይጥላል። ጻድቅ ሲጣል ዘሩ እህል ሲለምን አላየሁም ብሎ ያለ የዳዊት አምላክ እግዚአብሔር ያስባል እኮ አልኩ ወንድሞቼና እህቶቼ። በዚህ ጥቂቷ እንኳን ዘመኔ አይቻለሁ እኔ። ያስባል፣ በጣም ነው የሚያስበው ጌታ። 1 ዓመት ልጆቹን በትምህርት ቤት ይዞ ይንከራተት የነበረ ሰው መልሶ በዛው በሀብታም ትምህርት ቤት የሚያስተምርበት የገንዘብ ጥያቄ ሊኖርበት እስከማይችል ድረስ ምንጭን ከፈተለት አልኩ። ረሆቦት አደረገለት የሰራዊት ጌታ እግዚአብሔር ልጅ ኢየሱስ። ግን ምን አይነት ጀግና ወንድም ነው ብራዘር! ያ እስኪሆን ድረስ ግን ቅማልና ትኋን እስኪበላው ድረስ የትናንትና ሞልቃቃ የተባለ የሀብታም ልጅ ኢየሱስን በመከተሉ ምክንያት በንስሐ አባቱ ተመከረ። አሁን ሌላው ቢሆን እንደ ኤርሚ ምን እዚህ ድረስ ምን ዋጋ መክፈል ያስፈልጋል? በጥበብ አያደርገውም ነበር እንዴ ብሎ ይላል። የምን ጥበብ? የምን ጥበብ? እዛው ቄሶቹ ፊት፣ እዛው ጳጳሳቱ ፊት ጌታ ኢየሱስ እጅግ አድርጌ አመሰግናለሁ፣ ይህን ማዕድ የሰጠህን አንተ ነህ፣ በስምህ የተባረከ ይሁን ብሎ ቄሱ ከባረኩት ላይ እሱ ራሱ ያነሳውን ማዕድ ላይ ጸለየ። ሲጸልይ በሙሉ ቤተሰብ አየሁ። ንስሐ አባት ምናምን ነገር ሁሉ የለም። የጠመጠመ እንትን ያልጠመጠመ ተብሎ የሚባል ማለት ነው።
የስጋ አባቶቻችሁንና እናቶቻችሁን ወንድምና እህት ወንድም ጋሼ እህት ጋሼ ብለሽ የምትያትን የምትሏቸው በኢየሱስ ክርስቶስ ጉዳይ ማንንም እንዳትፈሩ። 4 ነጥብ። ሲቀር ይቀራል አልኩ። ዓለምና በውስጧ ያሉት ነገር ማለት ነው። ኢየሱስ ምስክር ነው። ሲቀር ይቀራል አልኩ። ተው እባክህ። ሲቀር እኮ ይቀራል እኮ ነው ብለን ምንድነው? አባት ነው ይቀራል አልኩ። ከመቃብር በታች የለም አባዬ። አሁን ይኸው ቆሜ እንኳን አልቀበርኩትም። በቃ እስከ ወዲያኛው ተለያየን። እናት ትቀራለች፣ ሚስት ይቀራል፣ አባት ይቀራል፣ ልጆች ይቀራሉ። የዘላለሙን ንጉሥ የዘላለሙን አዳኝ የህይወቴን ባለቤት የህይወቴን ሰሪ ትንፋሼና መንገዴን በእጁ የያዘ የሰራዊት ጌታ እግዚአብሔር ልጅ የሰራዊት ጌታ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ እንደ ቆራሌው ዓለም ይዛ መታ ቆራሌው እያሉ በመለወጫ እንደሚሉት እሱ በሚስት አይለወጥም። እቴ በሁለት እግር ያለው ጢማሞ እንዳይለወጥም ኢየሱስ አይለወጥም። አባባ አይለወጥም፣ አይለወጥም። በልጆች አይለወጥም። በሀብት በንብረት በገንዘብ አይለወጥም፣ አይቀየርም። እናቴን ለማሳዘን ብዬ ኢየሱስ ክርስቶስን አላሳዝነው። ወደ እሱ በመሄድህ በእውነት ልቤን ሰብረኸዋል። አንተ ዘር አሰዳቢ ብሎ ሲለኝ አያቴ ብራዘር ቆሜ እንኳን አልቀበርኩትም አያቴን። በቃ ተጠራርጎ ለምን ቤተሰቤ በሙሉ እኮ አልኩ እናት አባት ወንድም እህት የተባለ አክስት አጎት ዘር ትውልዴ የወጣሁበት ቀዬ ምናምን ነገር የሚባል ተጠራርጎ ለምን ሲኦል አይሄድም? ኢየሱስ ለገበያ ለልዋጭ ለሽያጭ የሚቀርብ ለለውጥ ለልዋጭ ተብሎ የሚቀርብ ለድርድር የኔ አባት የኔ አባት የኔ አባት የኔ አባት የኔ አባት በፍጹም እንኳን ላቀርበው አይደለም ሐሳቡ አይመጣልኝም። ታውቃለህ፣ ሐሳቡ አይመጣልኝም። ለምን ብትለኝ በቃ በፍቅሩ አብጃለሁ። ልቤን ደግሞ ጌታዬ ብቻ ያውቃል። ልብሽን ደግሞ ጌታ ብቻ ያውቃል። ጌታ ብቻ ያውቃል። ጌታ ብቻ ያውቃል። ሳይርበን ቀርቶ እንዳይመስላችሁ፣ ሳይጠማን ሳንጠማ ቀርቶ እንዳይመስላችሁ። እንደ ሰው መንፈሳችንን ልባችንን ለመጉዳት ቤተሰቦቻችን ሁሉ ጭምር ሳይቀር ያደረጉት ነገር በህይወታችን ላይ ስለሌለ እንዳይመስላችሁ። ከቤተሰቦቼ መካከል እኔም ብቻ ነጥለውኝ የወንድሜ ሰርግ ላይ እኔ ብቻ ነኝ ተነጥዬ የቀረሁት መናፍቅ ተብዬ ማለት ነው። ሰውነንና እንደ ሰው ቅር የሚለን ነገር ሳይኖር ቀርቶ አይደለም። ልባችንን ግን የደገፈ የሰራዊት ጌታ እግዚአብሔር ልጅ ኢየሱስ ነው። የምድረ በዳ ወዳጄ ነው። ከአመድ ከትቢያ ያነሳኝ ሰው አድርጎ በምሕረት ያቆመኝ የራራልኝ በሄድኩበት መንገድ የተጠነቀቀልኝ የመገበኛ በላኛ ጠጣኝ ከክፉ ሁሉ የጠበቀኝ ባለፍኩባቸው የህይወት ዘመናት ሁሉ ከኔ ጋር ያለ አንድ ቀን ፊቱ ሳይጠቁር በስንፍናዬ በበደሌ በኃጢአቴ ባሳዝነውም እንደ ፍቃዱ እንኳን ባልመላለስለትም እሱ ግን የፍቅር አምላክ ነውና ለበደሌ ምሕረትን እየሰጠ በብዙ ትዕግስት በብዙ ቸርነት በብዙ ጸጋ የረዳኝ የጠበቀኝ እስከዛሬ ድረስ ያደረሰኝ የህይወት ዘመን የህይወት ዘመን በማንም ልተካው ከማንም ጋር ላነጻጽረው ማልችለው ብቸኛ ወዳጅ ልጆቼ አይደሉም፣ ሚስቴ አይደለችም፣ እናቴ አይደለም፣ አባት አይደለም፣ ኢየሱስ ነው ብቸኛ ወዳጅ። እንደሱ አይነት ወዳጅ
ፈልጌ አላገኘውም። ሌላም ለመፈለግም ራሱ እንኳን አልሄድም ለመፈለግ። በቃ እስኪ ሌላ ወዳጅ ከሱ የተሻለ ወዳጅ ይኖረን፣ ከሱ የተሻለ ትዕግስተኛ፣ ከሱ የተሻለ የሚሸከመኝ፣ የሚራራልኝ፣ የሚያበላኝ፣ የሚያጠጣኝ፣ አመሌ ሳይገፋው ይኖር ይሆን? እስቲ ሌላ ልቀይር፣ ሌላ ይቀይር ነው ከሱ የተሻለ ትንሽ የተሻለ ነገር ቢኖር ብዬ ለማለት ሌላ ቦታ ላይ አልሄድም። መንግስቱ ተስማምቶኛል፣ አባትነቱ ተስማምቶኛል፣ ርኅራኄው ተስማምቶኛል። ያ የፍቅር ፊቱን ሁሉ ቀን እያሳየኝ ባለፍኩበት የህይወት ጎዳና የመራኝ ውዴ ኢየሱስ ለዘላለም ስም ይባረክ። የዚህ ሁሉ ትውልድ ወዳጅ ነው። የጆ ወዳጅ ነው። የኡስታዝ ወዳጅ ነው። የቅመም ወዳጅ ነው። የመቅዲ ወዳጅ ነው። የበሌ ወዳጅ ነው። የሰላም የኢዮብ ወዳጅ ነው። ያንተ አንቺ የኔ ወዳጅ ነው። በማንም እኮ አይተካም ነው ብዬ የምልህ። በማንም አይለወጥም። ስሜት አይደለም ማወራው። ጉርምስና ተጫጭኖኝ አይደለም። ሙሉ ሰው ወደ መሆን ደርሻለሁ። ደሞም ነኝ። የሶስት ልጆች አባት ነኝ። 47 ዓመቴን ጨርሼ ወደ 48 እየሄድኩ ነው። ኢየሱስ ለገበያ የሚቀርብ ለለውጥ የሚቀርብ እናቴ ፊት፣ አባቴ ፊት፣ ታላላቆች፣ ታናናሾች፣ አማት፣ ምራት ፊት በማንም ፊት የማፍርበት አንገት የምደፋበት የምሸማቀቅበት ጌታ ሳይሆን የክብር ስጦታዬ ዝርግፍ ጌጤ ነው። በየትኛውም ቦታ ላይ የትኛውም ስፍራ በነጮች፣ በጥቁሮች፣ በሀብታም፣ በድሃ፣ በተማረ፣ ባልተማረ በየትኛውም ፊት የምናገርለት የክብር አክሊሌ ነው። ለእኔም ላንቺም ላንተም የእግዚአብሔር ወንዶችና ሴቶች ልጆች ቴንክ ዩ ሎርድ። የኔ አባት ቴንክ ዩ ሎርድ። ኢየሱስ በማንም አይለወጥም። ያዝናል ልቤ ስለ እናትሽ ብለሽ እናቴን ላለማስከፋት በስተርጅና ወደ መቃብር እንዳትገባ ለሷ ስል ጌታን ተውኩ ብለሽ ካናዳ ሀገር ላይ ተቀምጠሽ ኢትዮጵያ በነበርሽበት ሰዓት ላይ ጌታ ወይ እያልሽ ስትይ ነበር። ካናዳ ሀገር ግን ስትመጪ እናትሽን ላለማሳዘን ብለሽ ኢየሱስን አሳዘንሽ። ማሳዘን ብቻ አይደለም ራስሽ ላይ እርምጃ ወሰድሽ ማለት ለዘላለም ልጥፋ ብለሽ ኢየሱስን ተውሽው እናትሽን ለማስደሰት ብለሽ። እህትዬ እናቴ ብትጠፋ ይሻላል እኮ አልኩ። እኔ ኢየሱስን ከምተው እነግራታለሁ እንዳትጠፋ ታይ እነ ብዬላታለሁ። አይሆንም ብዬላታለሁ። አይ ግን ብላ ካለች መድኃኔዓለም ኢየሱስ ክርስቶስ ምስክሬ ነው። ዓለም ሁሉ ምን ተጠራርጎ ለምን አይሄድም አልኩ። ሰው የገባውን ያህል፣ ሰው የተረዳውን ያህል፣ ሰው ያየውን ያህል ነው የሚኖርለት። ጂል እልቅ ትምህርትን ተምረህ የሆነ ነገር ስራ ብሰራ አይሻልም ብለው ያሉኝ ሰዎች ዛሬ ዶክተሮች ናቸው። እነሱ ዝም ብለህ ትጃጃላለህ አይደል? ሁሉ ቀን መናፍራቅ ኢየሱስ ምን ኢየሱስ ምን ጠብ ያለልህ ነገር አለ? ለኔ ህይወት ነው። ኢየሱስ እኮ ህይወት ነው፣ ሃይማኖት አይደለም። ህይወት ከሱ ጋር ያለኝ ደስታ በፊቱ ስነፈርቅ ደስ ይለኛል። እኔ $1,000,000 ከሰበሰበው ይልቅ ማለት ነው በደስታ አምባ ስነፈርቅ ደስ ይለኛል። ቴንክ ዩ ሎርድ የኔ አባት ታማኙ ጌታ ለዘላለም ስም ይባረክ። የምናፍቀው ያን ፊቱን ማየት ነው። ጌታ ኢየሱስ ለዘላለም ስም ይባረክ። የምናፍቀው ያን ፊቱን ማየት ነው። አንድ ሰው በቅርብ ሲናገሩ የሰማሁት ጌታ በነበረበት ዘመን ምነው ድምፅ ሪከርደር ኖሮ ቢሆን ኖሮ ከገሊላ ከኢየሩሳሌም እየተመላለሰ እየተንከራተተ ሲያገለግል የተናገረው ድምፁ ራሱ አሁን ይሄ ቮይሱ አሁን እኛ እንደምናገረው እንደዚህ ተቀርቶ በሰማኑ ነበር ብለው በጣም ከመጓጓታቸው ከመናፍቃቸው የተነሳ ይሄን ብለው ሲሉ በጣም በቃ ወይኔ እኔም እኮ እንደዛ ብናገኘው ኖሮ ብያለሁ። ግን ቅዱሱ ቃል ላይ አለ፣ ቃሉ ያው የተናገረው አለ። ግን ትክክለኛ ቮይሱን ማለት ነው አሁን የምናወራበት አለ አይደል? ሰው ሆኖ ስለመጣ ጌታ ይናገርበት የነበረውን ድምፅ ብንሰማው
ሳይንቲስቶች በጣም እየሞከሩ ነው እየፈለጉ ነው ምናምን ነገር የሚባል እዚህ ዩኒቨርሱ ላይ ያለ ምናምን ነገር የሆነ ሳይንስ ምናምን ነገር አላቸው ብሎ ብቻ የሆነ ቴክኖሎጂ እየፈለጉት እያሰሱት ምናምን ነገር ይላል። እኔ እሱንም አይደለም የክብርና የምስጋናን ዘውድ የተጫነውን ኢየሱስ ክርስቶስን ፊት ለፊት እናየዋለን። የክብርና የምስጋናን ዘውድ የተጫነው ብዙ ልጆችን ወደ ክብር ሊያመጣ የመዳናቸውንም ራስ በመከራ ይፈጽም ዘንድ ይላል ዕብራውያን 2 ላይ እና የክብርና የምስጋናን ዘውድ የተጫነውን ኢየሱስን ፊት ለፊት እናየዋለን። የዘላለም መሰማሪያችንን፣ የዘላለም አባታችንን፣ የዘላለም አምባ መጠጊያችንን፣ የዘላለም መኖሪያችንን፣ የዘላለም ተስፋችንን፣ የዘላለም ስጦታችንን፣ የዘላለም አምላካችንን አንድ ቀን ፊት ለፊት እናየዋለን። ለዘላለም ስም የተባረከ ይሁን እና እናንተም እዚህ ያላችሁ እህቶችና ወንድሞች ያው የሥጋ አባቷንና የሰማይ አባቷን አንድ ቀን አገኘሁት አለች። ስታገኘው እሱም በጌታ ሆኖ ነው። ደስ አይልም? ቴንኪው እግዚአብሔር ልጅ ጌታ ኢየሱስ። እኔ ቤት ውድ ነህ። እኔ አይደል ነው እናንተ ቤት ማ ውድ እንደሆነ አላቅም። እናንተ የራሳችሁን ታውቃላችሁ። ግን ክርስቲያን ወንድሞች ናችሁና በጌታ የምታምኑ ወንድሞችና እህቶች ወይኔ እንትን ላይ ነኝ። ኢየሱስ እኛ ቤት ውድ ነው። ሌላ ቃል ስለጠፋ ነው ውድ ነው የሚባል። ይሄ ኤርሚዬ ይቅርታ፣ አንዴ ቪዲዮ በውስጥ ልኬልሃለሁ ወንድሜ ከይቅርታ ጋር። እሺ ቴንክ ዩ። ኦኬ ኢየሱስ እኛ ቤት ምንድነው? ውድ ነው። ሌላ ቃል ስለጠፋ ነው። በእኔ ህይወት ውስጥ ነፍሴ እንኳን አይደለችም ውድ፣ ኢየሱስ ውድ ነው። ኢየሱስ ክርስቶስ ውድ ነው። በእናቴ ፊት የምክደው ኢየሱስ፣ በአባቴ ፊት በአጎቴ ፊት የምክደው ኢየሱስ፣ በወንድሞቼ በእህቶቼ ፊት የማፍርበት ኢየሱስ የለም፣ አይኖርም። ለእህቶቼና ለወንድሞቼ በጌታ አላመናችሁ እዚህ ላላችሁ ኢየሱስ ውድ ነው። በአልማዝ በብር በእንቁ ዓለም ያላትን ማዕድን ሁሉ ሰብስባ ዓለም ያላቸውን ፓውንድ ዲናር ምናምን ነገር ብላችሁ ምትሉት ዶላር ዋቴቨር እዚህ ፕላኔት ላይ በሰባቱም ክፍለ ዓለማት ላይ በባህር ደሴቶች ለመገበያያነት የምንጠቀምባቸው ገንዘቦች ሁሉ ቢሰበሰቡ በመሬት ከርሰ መቃብር ውስጥ ያሉ ማዕድናት ሁሉ ቢወጡ ትልልቅ አሜስታቲኖስ ወራውሬ የሚባሉ ማዕድናት እነዚህ የከበሩ ድንጋዮች አሉ አይደል በመጽሐፍ ቅዱስ ላይ የምናውቃቸው። ኦኬ የፈለግኸውን ወርቅ፣ አልማዝ፣ ዳይመንድ ዋቴቨር ቀይ እንቁ ምናምን ነገር የሚባል ጥራ በሙሉ ኢየሱስን አይደለም ሊገምቱት ቀርቶ አይደለም የአንዲት ጠብታ ያህል እንኳን ዋጋ የላቸውም። በሱ ፊት የአንዲት ጠብታ ያህል ዋጋ የላቸውም። ለምን? እንዴት ነው ኤርሚያስ ይሄን ዓለም ታውቃላቸው እነዚህ ዳይመንድና ወርቅ ማዕድናት ምናምን ብለህ ካልክ ይሁን በሚል ቃል የሰራውን ሰማያትና ምድር በውስጡ ያሉትን ፍጥረታት አንተ ከሰሪው ጋር ታወዳድራለህ እንዴ? ነውር አይደለም እንዴ? ነውር እኮ ነው። ከማንም ጋር አላወዳደረ፣ ከማንም ጋር አላነጻጽር በለን ዘምረን። እሺ ሰላምዬ ቴንክ ዩ ተባረክ። ኢየሱስ ውድ ነህ። ቴንክ ዩ ሎርድ። ሰላምዬ እሺ ኤርሚዬ በጣም አመሰግናለሁ እድሉን ስለሰጠኸኝ። ሁላችሁንም በጌታ ሰላም ሰላም ብያለሁ። ዛሬ እግዚአብሔር ቀን የእግዚአብሔር ፍቃድ ነው ብዬ ስላሰብኩ ነው
ልጅቷ ስትናገር እኔ ትላንትና በጌታ ፊት ጾም ጸሎት ሁሉ ይዤ ሳለቅስበት የነበረው ኬዝ ነውና እግዚአብሔር በምን መንገድ እንደሚመልስ ስለማይታወቅ ነው ይህንን አጋጣሚ መጠቀም የፈለኩትና ተመሳሳይ ኬዝ ነው፣ የአባት ጉዳይ ነው እኔም ጋር ያለው። ግን በጣም ከባድ ነው ታሪኩ። እንዲህ እዚህ ላይ ማውራት የምችለው አይደለም። አባቴ ሁላችንም ላይ ሙሉ ፋሚሊው ላይ ከባድ ሀዘን የሚጥል ነገር ነው ያደረገው። እኔ ልጅ ነበርኩኝ፣ እኔ መጨረሻ ልጅ ነኝ። ቀድሞም ጌታን ያገኘው እኔን ነው። አሁንም በጌታ ያለሁት እኔ ብቻ ነኝ። ግን ጌታንም ከማግኘቴ በፊት ነው እንደዛ አይነት ችግር፣ ከባድ ችግር፣ በቃ ዘግናኝ የሚባል በደል ነው ቤተሰቡን በድሎ ወደ ወህኒ ቤት የሄደውና በእርግጥ በምስክር የለም በሚባል እንትን አስወጥተውት ነበረ ከእስር ቤትና እውነት ለመናገር ጌታ እኔን ቀድሞ አገኘኝ እንጂ እውነተኛ የአይን ምስክሩ ደግሞ እኔ ነበርኩኝ። ያው ልጅ ናት ብሎ ነው እንጂ እኔ ነበርኩኝ። ግን እኔ ጌታን በ16 ዓመቴ ስለሆነ ያገኘሁት መመስከር አልፈለኩም። ድጋሚ ወደ ወህኒ ማስወርበር አልፈለኩኝም። ዝም አልኩኝ። ጌታ በቃ ደጋግሞ ይናገረኛል። የቤቱን ብርሃን ባንቺ ነው፣ አንቺ ለቤቱ ብርሃን ነሽ፣ ባንቺ በኩል ነው ብርሃን የሚወጣው እያለ ብዙ ጊዜ ጌታ ይናገረኛልና አሳልፊኝ፣ ልስራ፣ አትያዥኝ እያለ ጌታ በብዙ መንገድ ሲናገረኝ በቃ ውስጤን አስጨንቄ ይቅርታ አደረኩለት። ከስንት ዓመታት በኋላ ማለት ነው። ከስንት ዓመታት በኋላ ኢቭን አግብቼ ባለቤቴ ረድቶኝ ማለት ነው፣ ጸልዮልኝ መክሮኝ በቃ ቤቴ ጠርቼ ልጆቼን እንዲስም አድርጌ እንዲመርቀኝ አድርጌ ባለቤቴ ልክ እናንተ አሁን እንዳላችሁት አለ። በቃ ምርቃት ካፋቸው ይውጣ ይመርቁሽ ማሪ ያለኝ ማርኩኝ ማለት ነው። በቃ እና አስጠጋሁት። ይህንን ሳደርግ ማንም ሰው አያውቅም። ምክንያቱም ወንድሞቼ ቢያውቁ በቃ ከኔ ጋር ነው የሚቆራረጡት። ዲስማች የተገፋ ሰው ነው። ግን እኔ ጌታን ስለማቅ ብዬ በቃ ኢቭን እኔ ጸጋ እየለመንኩ ነው እሱን ያስጠጋሁት። ኢቭን ያማው ነበረ፣ ምግብ ሲያስፈልገው እኔ ያዘጋጅለት ነበር። ዲስማች በምህረት ሄድኩኝ፣ ለጌታ ብዬ ሄድኩኝ። ፋሚሊ ቢሰማ ቢያዝንም ዝም እያልኩኝ እየደበቅኩኝ ለህመሙ እንደዚህ ስኳር ስላለበት በቃ ለሱ የሚያስፈልገውን እያዘጋጀው ሰጠው ነበረ ብዙ ነገር እና በጣም ከባድ ሁኔታ እዚህ ጋር ነው። ኤርሚ ባለፈው እንደዛ የፈጸመውን በደል ድጋሚ ፈጸመው ማለት ነው፣ ሌላ ፋሚሊ ላይ ማለት ነው። እና አሁን ወህኒ ቤት ነው ያለው እና እሱ ከወህኒ ቤት እንደገባ ሳስብ በቃ ጌታ ሆይ እኔ አልችልም ከዚህ በኋላ እዛው አግኘው አልኩት። እዛው በቃ ብትፈልግ ሚሽነሪዎችን ልከ ወንጌላውያንን ልከ አግኘው፣ እኔ አልችልም አሁን ብዬ ለጌታ ሰጠሁት። የሚገርሙ 2 ወር አልሆነም ከእስር ቤት በምን ስልክ እንደሆነ አላቅም ደውለውልኝ ጌታን አገኘ ማለት ነው። ጌታን አግኝቶ ደወሉልኝ። እሱ አሁን ደጋግሞ እያስደወለ የሚለው የኔን ምህረት ማግኘት ነው የሚፈልገው። ምክንያቱም እሱ ከምንም በላይ እኔን እንደበደለ ነው የሚያስበው። ምክንያቱም እንደዛ ይቅርታ አድርጌለት ድጋሚ እንዲህ ማድረጉ ከብዶታል። ደጋግመው ያወሩኛል፣ ይደውሉልኛል፣ ፕሊስ ይሉኛል። እኔ ግን አልቻልኩም። በቃ ኢቭን ጌታን አገኘ ሲሉኝ ራሱ በቃ ጌታ ይባረክ ብዬ ደስታዬን እንኳን ኢንጆይ ማድረግ አልቻልኩም። ውስጤ ቅዝቅዝ አለ። ለምን ለአመታት ነው እኔ ለቤተሰቤ የምጸልየው። አሁንም ጾም ጸሎት ላይ ነኝ። ጌታ በቃ ብርሃን ነኝ ብለኸኛል፣ በቃ ቃልን ፈጽም፣ ብርሃን ሁነኝ በቃ ለቤቴ እያልኩኝ ሁልጊዜ ነው የምጸልየው። እና የቤተሰባችን ጉዳይ በጣም በቃ አሁን ወንድሞቼ ምንም ተበታትነናል። እሱ አባትነቱን ስላልተወጣ ነው ብዬ በጣም ነው ውስጥ የሚጎዳው። ቤተሰቦቼ ምንም በቃ ወንድሞቼ ምንም ማንም የመራቸው ስለሌለ እንደ ወንድም እንደ ጋሻ መሆን አልቻሉም ለቤተሰቦቻቸው ለእናታችን። እና እኔ ውስጤ በጣም መማራቃተው ኤርሚ ምን እንደማደርግ አላቅም። እና እስቲ ምንድነው የምትመክረኝ? የት ሀገር ነው ያለሽው ሰላም?
እኔ ኢትዮጵያ ነው ያለሁት፣ አዲስ አበባ። ፎሎ ባክ መልሼልሻለሁ። አሁን ስልኮች ሊበዙብኝ ይችላሉ። ስልክሽን በውስጥ መስመር ጻፊልኝና ምሽት በኢትዮጵያ እስከ ስንት ሰዓት ድረስ ትቆያለሽ? እቆያለሁ በደንብ። ትናንት ማታም እስከ 6 ከ7 አንተ ጋር ነበርኩኝ። እቆያለሁ። ያ እንዲህ አይነትን ልብ እግዚአብሔር ነው ሊፈውሰው የሚችል። የኔ ምስክርነት ስናገር ሰምተሻል አይደል? ከዚህ በፊት ሰዎችን ይቅር ማለት አቅቶኝ በጌታ ፊት ምን ብዬ አልቅሼ ተኝቼ ጠዋት ላይ ስነሳ ታሪኬን እግዚአብሔር እንደለወጠው የሆነ ጊዜ ሰምቻለሁ። በብርቱ ጩኸት፣ በብርቱ እንባ በእግዚአብሔር ፊት በእውነተኛ ልብ ከጸለይን እግዚአብሔር ይሰማል፣ ሰምቶም ይመልሳል። እግዚአብሔር ይባረክ። ጌታ ቸር ነው። ለምን ብለን በምንጠይቀው ጥያቄ የሆኑ ጊዜያት ሊወስድ ይችላል። እኔ በዚህ በአንድ ዓመት ውስጥ ማለት ነው በህይወቴ ላይ አንድ የምጸልየው ጸሎት የነበረ ለሚስቴ እንኳን ራሱ አልነገርኳትምና ሳምንት አይሆንም የሰራዊት ጌታ እግዚአብሔር ለጸሎቱ መልስ መለሰልኝ ማለት ነው። ያውም በድርጊት የተገለጠ ትክክለኛ መልስ። ካም ጫማሽን አድርገን ያለ ኦኬ። እና ምን ልላችሁ ነው፣ እግዚአብሔር የሚሰማ እና የሚመልስ አምላክ ነው። ልባችን በሱ ይታመን። እህቴ እንደዚህ ልብሽ ይቅርታ ለማድረግ ከተቸገረ ጌታ እግዚአብሔር ይረዳሻል። በእርግጠኝነት እኔን የረዳ ጌታ ይረዳሻል። እና በውስጥ መስመር ጻፊልኝ። ብዙ ስልኮች ስላሉኝ ምናልባት ባልመልስልሽ፣ ሌሎቻችሁም ሰዎች ባልመልስላችሁ ስለማልመልስ አይደለም፣ ቢዚ ሆኖብኝ ነው፣ ታገሱ ለማለት ነው። የግድ ደግሞ እኔም እንኳን ራሱ ባልመልስላችሁ ባላችሁበት ቤተክርስቲያን ሂዱና የመንፈሳዊ አገልጋዮች ጸሎትና ምክር እገዛ ያስፈልጋችኋል። በተለይ እንደዚህ ይቅርታ ለማድረግ በጣም ልባችሁ የተቸገረ ሰዎች ጌታ እንዲረዳችሁ በግላችሁ ጾም ጸሎት ይዛችሁ በጌታ ፊት ጸልዩ። ሌላ ነገር አታድርጉ ወንድሞች እናቶች። ይቅርታና ምሕረት ምን ያህል ወሳኝ ነገር እንደሆነ ልነግራችሁ አልችልም። የምታውቁት ታውቁታላችሁ፣ የማታውቁም ደግሞ እንድታውቁትም ሁሉ ጭምር በጣም ወሳኝ ነው ይቅርታ። እና ይቅር በሉ ይቅርም ትባላላችሁ ብሎ ስላለን ጌታ ልባችሁን ላይ ይቅርታ አዘጋጁ። ጌታ ይረዳሻል እህቴ። ግን በእውነተኛ እንፈልግ። ወይ በስመ አብ! እንዴት እኮ በተፈታ ልብ ሆኖ ጌታን ማምለክ ፍሪ ስፒሪት የሚባለው ማለት ነው። ልባችን በሌሎች ላይ ሳይከብድ ጌታን ማምለክ እንዴት ታውቁታላችሁ አይደል? ዝማሬ አይመጣል ምን አይልል፣ በቃ እስረኛ ነው የምትሆነው። እና ይቅር በሉ ተባረኩ። ኢዮብዬ ለአንተ ልስጥና ወደ ውጭም እየወጣሁ ስለሆነ እየነዳሁ ነው፣ እጨርሳለሁ ማለት ነው። ተባረኩ። እሺ ወንድም ያለ ጌታ አለው የሆነ ቦታ መጥፎ ቦታ ስላለው የምትለን ካለ በልና። እሺ ሰላም እላችኋለሁ። መጀመሪያ እርሜ ሁላችሁም በጌታ ሰላም እላችኋለሁ። እኔ አንድ ነገር አለ ከብደኝ፣ ረጅም ነው ታሪኩ፣ ግን አሳጥሬ ልንገራችሁ። 7 ዓመት እዚህ ብቻ ስኖር ባለቤቴ የተጣበቁ ነበር ልጆችና ባለቤቴ ወደዚህ ሀገር ከመጡ በኋላ ብዙ አልቆዩም። ብዙ ሰላም አላገኘንም እና ብዙ ችግር ተፈጠረ። በፍጹም አብረን መኖር አልቻልንም።
ያም ቀርቶም እኔ እስር ቤት ገባሁ ማለት ነው 2 ዓመት። አውሮፓ ደግሞ ብዙ እንትን አለ ማለት አንድ ሰው ከመሰከረ ልጆች ከመሰከሩ ወይም መታኝ ካለ እንደዛ አድርጎ በፍርድ ቤት ከተፈረድክ ትገባለህ። 2 ዓመት ታሰሩ። እስር ቤት ታስሬ ጨርሼ ወጥቼ አብረን ለመኖርም አልቻልንም በመንግስት ማለት ነው። መንግስት ምን ይልሃል? 5 ዓመት እገዳ፣ አትነጋገር፣ አትገባም፣ አትደውልም፣ በሶስተኛም ልታገኛት አትችልም። በዚህ ይሄም ጨረስኩት። መጨረሻ የኛ ነገር ወረቀት ሳይቀደድ ከሌላ ጋር መሄድ ብዙ ማውራት አልፈልግም። ስለዛ ግን ወደ ሌላ ሄደች ማለት ነው። እና እኔ አሁን እስካሁንም እንደዛ ነው ያለው። ገና ወረቀታችን አልተቀደደም። ኦልሬዲ ግን ተቀደዋል ማለት ነው። ተፋተናል። ግን ውስጤ ምህረት አለኝ። ይቅርታ ለማለት ሳይሆን እኔ አይደለሁም ጥፋተኛ ባይ ነኝ ውስጤ። እኔ አይደለሁም ጥፋተኛ። ለረጅም ጊዜ ለ7 ዓመት እኔ ምን ጥፋት አጠፋሁ? እሷን ያሳሰረች እሷን ወደ ሌላ ሄደች። ለምንድን ነው ምህረት ምጠይቅ? ለምንድን ነው ቅርታ? ምንድን ነው እያልኩ ብዙ ጊዜ ይከብደኝ ነበር። እስካሁንም ፊት ለፊት አልተገናኘንም። ውስጤ ምህረት አድርጌላታለሁ። ግን እንዴት ነው ማለት እገዛ ያስፈልገኛል። እንዴት ነው ምላት? እቅርታ እኔ ነኝ ምላት ወይስ የበደልሽን ምህረት አድርጌያለሁ ስላትም በዚህ ላይም ጊዜው አይመስለኝም። ምክንያቱ አንስማማ። እንደዛ ለማለትም ቦታ ያስፈልጋል ወይም ሰው ያስፈልጋል በመሃል እንጂ ብቻ እንደዛ ብላትም ምህረት አድርጌልሻለሁ ስላት ምን በደልኩ? ያንተ ጥፋት ነው ብዙ አለ የምትናገረው። እሷ አልተስማማንም፣ በአእምሮም አልተስማማንም፣ ይቅርታ ለማለትም አልተስማማንም። ለዚህ ላይ ነኝ ያለው። ምን የምትሉኝ ነገር አለ በዚህ ላይ? ትንሽ በግልጽ ገብቶ ከሆነ እርሚ ጥያቄው አንተ ይቅርታ ስትላት ምን እንደምትልህ እኔ ይቅርታ ስላት ምን ትለኛለች መሰለህ? አንተ ነህ ጥፋተኛ፣ እኔ ግን ጥፋተኛ አይደለሁም። አንተ ነህ ጥፋተኛ። ኦኬ፣ አንተ ጥፋተኛ እንዳይደለ ስለ ራስህ እየተናገርክ ነው። እሷ ደግሞ ጥፋተኛ እንደሆንክ እየነገረችህ ነው። ጥፋተኛ ነህ ብላ ስትል እንደዚሁ ድፍና አድርጋ ነው ወይስ በዝርዝር በነጥብ ይሄን በዚህ ጊዜ በድለኛል፣ ይሄን እንደዚህ አድርጋል ብላ የነገረችህ ነገር አለ? አዎ የነገረችን ነገር አለ። የነገረችን ምንድነው? ለምሳሌ 7 ዓመት ነው። በውስጥ እናወራየው። አውሮፓ ነው? አዎ በውስጥ እናወራ። እሺ አዎ እኔ ኖርዌይ ነው የምኖረው። ኖርዌይ ነው። በቃ ስልክ እንጻፍልኝ፣ ፎሎ ባክ መልሼ እልሃለሁ። ኦኬ ፎሎ ባክ ጓደኛ ነን። ስልክ ያለህ? ስልክ የለኝም ግን ላገኝ እችላለሁ። ምክንያቱም እዛ ጽፌልሃለሁ አሁን በፊት። እንደገና ሀይ በለኝ አሁን ስትወጣ ሀይ በለኝ። ኦልሬዲ ፍሬንድ ስለሆነ ቲክታኩ ላይ ሀይ በለኝና ስልክን እዛ ላይ አገኘዋለሁ፣ ጽፍልሃለሁ። ምንድነው አሁን አንተ እሷ በነጥብ አስቀምጣላለች አንተ ጥፋተኛ ነህ በደለኛ ነህ ብላ ያለችበት፣ አንተ ግን ስለራስህ እኔ ምንም ያጠፋሁት የለም ብለህ የምትለው እሷ የምትልህንም ጥፋት ነው ብላ የምትለውንም ነገር ሰምታ አመዛዝነህ ነው። እና እሱ ነገር ላይ ደግሞ መስማማት አልቻላችሁም። እሷ ጥፋተኛ ነህ ብላ ትላለች፣ አንተ ደግሞ ጥፋተኛ አይደለሁም ብለህ ትላለህ። ይሄን ነገር አንተም ጥፋተኛ ለመሆን እሷም ደግሞ ጥፋተኛ ነው ብላ ስትል በመካከል ላይ በእውነት በጽድቅ ያደሩ ሰዎች ሰምተው እንደ እግዚአብሔር ቃል ጥፋተኛ የምትባልበትን ነገር በሰዎች ምስክርነት የተረጋገጠ ከሆነ ኦኬ ጥፋተኛ ነህ ማለት ነው። ግን እንዳልከው በመካከላችሁ ሰው ኖሮ የቤተክርስቲያን ሽማግሌዎች ወይ ደግሞ የሀገር ሽማግሌ እውነተኛ ለእውነት ያደረ ማለት ነው በእግዚአብሔር ቃል ላይ አድሎ ሳያደርግ የሚናገር ሰው ቢሰማው ነገራችሁን እና
እሷንም አንተንም ቢሰማ ዳኝነቱን ይሰጣል። ምክንያቱም በዘዳግም መጽሐፍ ምዕራፍ 25 ላይ ያለው ቃል ወይ ደግሞ በዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ የተጻፈው ማለት ነው። ኒቆዲሞስ ሕጉ አስቀድሞ ከሱ ሳይሰማ በሰው ላይ ይፈርዳልን ብሎ ስለ ጌታ ስለ ኢየሱስ ክርስቶስ ፈሪሳውያን ሊፈርዱበት ብለው ሲሉ የተናገረው ቃል አለ እና በጣም ጥንቃቄ ያስፈልጋል። እንደዚህ አይነት ነገር በውስጥ እናወራለን። ምክንያቱም አሁን ኢዮብ አንተ ጥፋተኛ አይደለሁም ብለህ ስትል የምታቀርባቸው ነገሮች አሉ። እሷ ደግሞ ጥፋተኛ ነህ ብላ ስትል ያቀረበችው ነገር አለ። በሁለታችሁ መካከል ዳኛ ያስፈልጋል። የሁለታችሁንም ነገር ሰምቶ እንደ እግዚአብሔር ቃል በጽድቅ እግዚአብሔርን የሚፈራ እንደ እግዚአብሔር ቃል አይ እዚህ ጋር ትክክል አይደለም ኢዮቤ፣ እሷ ያለችው ትክክል ነው፣ ወይ ደግሞ እዚህ ጋር ትክክል አይደለሽም እቴ ኢዮብም ብሎ የሚለው ትክክል ነው ብሎ የሚል የቤተክርስቲያን አገልጋዮች እንደዚህ መሪዎች የሚያስፈልጉት ወይ ደግሞ አገልጋዮች የሚያስፈልጉት ለእንደዚህ አይነት ነውና በውስጥ አወራለሁ። አንዳንዴ በደልም ሳይሆን በደል ነው ተብሎ ሊቆጠርብን እንደሚችል አስባለሁ። አንዳንዴ ደግሞ እኛ በደል የማይመስለን ነገር በሰዎች ዘንድ በደል ሆኖ ይገኛል። ስለዚህ ነገሩን በጥንቃቄ ነው ማየት አለብን። እኔም አሁን ልክ በደል እኔ አሁን ኢዮብ እኔ በደለኛ አይደለሁም ብለህ ስላልከኝ አዎ ልክ ነው እኮ አንተ እኮ በደለኛ አይደለህም ብዬ ምስክርነት ልሰጥ አልችልም። አንተም ስጥልኝ አላልኩም። አንዳንድ ሰዎች ከአንድ ወገን ብቻ ሰምተው ፍርድ የሚሰጡ ሰዎች አሉ። እነኚህ ሰዎች በፍርድ አድሎ ያደርጋሉ። ዘዳግም መጽሐፍ ምዕራፍ 25 ላይ ቅድም የጠቀስኩት ሁለት ሰዎች ቢበዳደሉ ዳኞቹ ቁጭ ብለው ነገሩን ይመርምሩት ይላል። ይሄ በሚልኪያስ መጽሐፍ ምዕራፍ 1 ላይ ያለ፣ በትንቢተ ሕዝቅኤል መጽሐፍ ምዕራፍ 22 ቁጥር 25 ወይ 25 22 ላይ ያለ፣ በበደለኛውና በኃጢአተኛው ለእግዚአብሔር በሚገዛውና በማይገዛው መካከል ልዩነትን ያድርጉ ይላል። መንፈሳውያን የሆንን ሰዎች ነገሩን ከሁለቱም አቅጣጫ ነው መስማት ያለብን። ከዛ በቃ አንደኛ መንፈስ ቅዱስ አለ፣ ከምንም በላይ ደግሞ የህሊና ዳኝነት አለ። እግዚአብሔር መንፈስ ቅዱስ ለመንፈሳችን የሚመሰክረው እሱ እናደርጋለን። በውስጥ አውራኝ ስልክህን ጻፍልኝ። ድጋሚ ሃይበለኝ ጽፈልኛል፣ ግን ድጋሚ ሃይበለኝ። እንገናኛለን። ተባረኩ። ጸጋ ይብዛላችሁ። የረዳን ጌታ ለዘላለም ስሙ ይባረክ። ሰላምዬን ጻፊልኝ። እቴ ቅመምም እንደዚሁ ማለት ነው። ተባረኩ። መግሪ ያወራሻለሁኝ በውስጥ መስመር እንደዋወል። ተባረክ። ባለፈው ያልከው ታስታውሳለህ? ተባረኩ። ኤርሚ የትኛው ነበር መግዲ? ባለፈው የሆነ ነገር ጽፌልሃለሁ። እኔም እንደዚህ አይነት ነገር ውስጥ ገብቼ ከአንተ ጋር ሳወራ ሰላም ተሰምቶኝ የይቅርታ ልብ አገኘሁና ነገሮች እንደተስተካከሉ ነግሬሃለሁ። የዓመታት ጉዳይ ነው። ልክ ነው። ከዛ ምን ብዬ ጻፍኩልህ? ኤርሚ በዚህ አይነት ነገር ላይ ከአንተ ጋር ያለው መንፈስ እንትን ይላልና ስራበት፣ በርታ እና ተባረክ። ብዙዎች እየተጽናኑ ነው፣ እየተመለሱ ነው እና ጌታ ኢየሱስ ይባርክ። ጌታ ይባርክ። አሜን። ተባረክ። ጌታ ለጌታ ክብር ይሁን። ጸጋ ይብዛላችሁ። ሰላም ሁኑ። እንግዲህ ተባረኩ።